ካልተሰማክ ውረድና ግባ የእሱ ኔትወርክ ስለማይሰማ ከተሰማሽ በነገራችን ላይ እዚህ ሚዲያ ላይ ያሉ ኦልሞስት ኦል በሚባል ደረጃ እያወራሁሽ ነው። እዚህ ሚዲያ ላይ ያሉት ኦልሞስት ኦል በሚባል ደረጃ ጴንጤ ተሳዳቢ ነው። ሚዲያ ላይ ያለው ግራውንድ ላይ ያለው አይደለም። ብዙ የምንግባባቸው አብረን የምንኖር አብረን ህብረት የምናደርግ በጣም ሀምብል አሉ። እዚህ ሚዲያ ላይ እብድ ጴንጤ ነው የተሰበሰበው። ይሄ ነው እብድ ጴንጤ ነው ስትል አሁን ነው ወርጄ ልግባ ወርደህ ግባ እንዲሰማሽ ይምጣ እህት አለሜ። እዩ ጥያቄክ ምን ነበረ? ለጊዜው ሰሙ ነው መልስልሃለሁ እስከሚመለስ ሰሙ። ቆይ ርዕሱ ላይ ስላልሽ አንድ ላይ ያወሩታል። እዩ ችግር የለውም። ሰላም ብያለሁ በመጀመሪያ እሱ ሲገባ እንዴት አለ ኤክሶደስንም እንዲያወራቸው እናደርጋለን። አይሻልም ሪች? አይ ፖይድ ይሻላል እኮ ግን ምክንያት አድርጌ ልቀጠቅጠው ነበረ ካስጣልከኝ ከተነቃ ገብቶኛል። ላውቄ ነው እኮ በመሃል መገባብሽ እኮ ስለገባኝ ነው። በውስጥ ጨርሱ ወንድምሽ ነው እቀሹ የኔም ስለሆነ ያንቺ ሐሳብ ጨርሻለሁ እኮ ግን ስላልጠገብኩ ነው ያን ጨርሻለሁ። ያው በውስጥ ቅጥቅጥ አድርጌ እኮ ጨርሻለሁ ግን አልጠገብኩም። እዚህ ልድገመው ብዬ ነው። አይ በህዝብ ፊት እንድትናገሪው ማን ያልፈቅድልሽም። በአንድ ጥፋት ሰው አይወቀጥም። ሰሙ አሁን ይሰማሃል? ተቀብያለሁ ወንድም ማለና ለመለሽላት ኤክሶደስን በስርዓት አስተናግዳት። ኖርማሊ ፕሮቴስታንት ትመስለኛለች። በአንድ ላይ እየጨፈለከን ነው እያለች አለችው። ራሷን ወክላ አይደለም ሁሉንም ወክላ ነው እያወራች አለችውና በአንተ በኩል አሳጥረ መልስ ስጣት። ከዛ በኋላ እዩንም አስተናግደው። እሺ የተከበሩ ሰላም ኤክሶደስ በደንብ ክሊር እንዲሆንልሽ እንፈልገው እዚህ ሚዲያ ላይ ያለ ጴንጤ ኦልሞስት ኦል እብድ ነው። ጤናማ አይደለም። ማለትም ይሄ እብድ ውሻ ታውቂያለሽ? እብድ ውሻ ባለቤቱን ይነክሳል ይባላልና እንደዛ ናቸው። የታች ግራውንድ ላይ ስላሉት አይደለም የምናወራው። ኦልሞስት ኦል በሚባል ደረጃ እዚህ ሚዲያ ላይ ያሉ ይሄ ገስት ቤት የሚከፍተው ምናምንማ እሱ የለየለት እብድ ነው። ቁጥር አንድ እብድ ይሄ ዲቤት ገባለው እንትን እላለሁ እሱ በቃ የለየለት ፓተንት እብድ ነው። ከታች ያሉትም ደግሞ በስድብ የሚያጅቡት በስድብ የሚቀበሉት እብዶች አሉ። በሁሉም በዚህ መሃል ውስጥ ኦልሞስት ኦል ማለት ሁሉም ማለት አይደለም። እሺ አብዛኛው ማለት ነው እብድ ነው። ስለዚህ ሁሉም ማለት ጀስተኛ ሁሉም ሰው ጀስተኛ ብዙ የምናውቃቸው በውስጥ ዲስከስ የምናደርጋቸው ሰዎች ስላሉ እነሱን አያካትትም። ግን ይሄን ሚዲያውን የተቆጣጠሩ በጠቅላላ ፓተንትድ እብድ ብራንድ እብዶች ናቸውና ያው ፓተንሲ የሚሰጥ አካል ስለሌለ ነው። እሺ ያንተን አስተሳሰብ ያው እንዳንተ አድርጌ ልቀበል አንድ ሰው ስለሆንክ ማለት ነው። ግን ተሳዳቢ ኦርቶዶክስም አለ ፕሮቴስታንቱም አለ። ግን በአብዛኛው ብትለኝ ግን ኦርቶዶክስ ነው። ይቅርታ አድርጉልኝና አብዛኛው የሚሳደበው ኦርቶዶክስ ነው። የሚሳደቡ ጴንጤዎች አሉ። አዎ በደንብ አሉ። አንቻው መጨረሻ ሰድበሽ ልትወርጂ ነው። ቆይ ሰሙዬ ሰሙዬ አሁን ልቀቅልና ላሳይሽ። ቆይ ልቀቅልኝ ይቅርታ እኔ ቤቴን ከፍቼ ጴንጤ ምን አይነት ተሳዳቢ እንደሆነ ላሳይሽ። ቆይ ደካባ ልካዳለሁ ጭራሽ ቤቴ መጥተሽ ልትሳደቢ እዛ ቤትሽን ገብተሽ ልትሳደቢ። እዩን አስተናግደው ሰሙዬ አትድከም። በነገራችን ላይ ሚኪ በቃ እህቴ እኔ ቤት ስከፍት ትመጫለሽ እብድ ጴንጤዎችን ታያለሽ። ከዛን ቁጭ 24/7 ቁጭ ብለው እየተሳደቡ የሚውሉ እና ቤታቸውንም ሲከፍቱ ፓተንት የሆኑ ብራንድ እብዶች እንዴት እንደሚሰደቡ ታያለሽ። የቤታቸው ርዕስ ሁሉ ስድብ አይደል እንዴ? እና እንደዛ እየተከፈላቸው ያበዱ ናቸው። በነገራችን ላይ እዚህ ሚዲያ ላይ ያሉ እና ታች ላይ ብዙዎቹ እዚያውም ቲክታክ ላይ ያሉ ጴንጤዎችን ይፈሯቸው። ትክክለኛ ጴንጤዎች እኚህ ትክክለኛ ጴንጤዎች አይደሉም። በነገራችን ላይ እዚህ ሚዲያ ላይ የምታዩቸው እብዶች ናቸው። ኦልሞስት ኦል ማለት በሚባል ደረጃ መሬት ላይ ግን ግራውንድ ላይ በጣም ሪስፔክት የሚደረጉ በጣም መልካም ጥሩ የሚባሉ ጴንጤዎች አሉ። እኛ ብቻ ነን ወይ ተሳዳቢ? እናንተም ተሳዳቢ አይደላችሁ ወይ ብላ እኮ ነው እየጠየቀችህ ደግሞ ያለችው። እሱንስ ምን ትላለህ ሚኮ? አይደለም እንደዛ አይደለም። በጣም ልትሄድብን ነበረ። እኔ ቅድም ብለናል እኮ ሚኪ፣ ምንም አዲስ ነገር የለውም። ምንድነው የምናገላብጠው? እቺ ልጅ ተሳዳቢ ካልሆነች በቀር እየተናገረን የነበረው ማይኮስ ሰማለው እየተናገረን የነበረው ስድብ በዚህም ይሁን በዚያ በኩል ጽድቅ ሊሆን አይችልም፣ ልክ አይደለም እያልን ከዛ ሰሙን በንግግር ቀጥታ ከሱ ጋር መነጋገር ሲያቅታት
በስድብማ ብልጫ ያላችሁት እናንተ ናችሁ። እቺ የብሽሽቅላት እኔም ዝም አልልም እናገራለሁ። ከዛ ሌላ ፕሮቴስታንት ወንድሜን አስከፋለሁ ማለት ነው። በሷ የተነሳ ሌላ ፕሮቴስታንት አስከፋለ። ያን እንዳይከሰት ነው እኔ ነኝ ያወረድኳት። ማይኮይ ጥያቄ አይደለም እየጠየቀች ያለችው ስቴትመንት ነው እየሰራችብን ያለችው። ሰሙ ራሱ አይደል የተናገረው። እኔ እናንተ አልተናገርንም አይደል ሚኪ? ይሄው ከሱ ጋር አውሪ አልኳት። አንተ ብላ እንድታወራው ነው የምፈልገው። እሷ ግን እያወራች ያለችው ኦርቶዶክሳውያን ብላ ነው። ገባ ማይኮይ? ኦርቶዶክሳውያን ብላ ነው። ይሄው ሰሙን የተናገረው ባለቤቱ ይሄው ፊት ለፊቷ ሐሜት አይደለም ማለት ሰሙ የተናገረው ነው ያለችው። ቶማስ የተናገርከው ካለችኝ እኔ እመልሳለሁ። ገባ ማይኮ? ሰሙ ሲናገር ልክ አይደለም ካለች ሰሙ ብላ መናገር ፋንታ ኦርቶዶክሳውያን ብላ አንድ ነገር ልንገራትና ብራንድ ስድብ ለምትሳደቡ ጴንጤዎች እኔ ስድብን እኔ እንደ አዲስ የማየው ከእናንተ ነው። ማንኛውም እኔ እኮ ቀላል ነገር ነው ማየት ከፈለግሽ እኔ ልክ ቤቴን ስከፍት እቃ በጣም በጣት የሚቆጠሩ ጨዋ ጴንጤዎች አሉ። በጣት እኚህ ግን ይሄ ማበጃ ቦታ ያጡ ቲክታክ ላይ መተው ያበዱ ጴንጤ የሚሳደቡ ስድብ እንደውም እኔ እንጃ ለመጀመሪያ ጊዜ ሁሉ የስድቡን ቃሉን ሁሉ ትሰሙታላችሁ ለመጀመሪያ ጊዜ። ስለዚህ ለዛም ነው ትምህርት ጀምራለሁ፣ ተከታታይ ትምህርት ነገረ ድነት የሚባል ነገ ከፓስተሮቹ መጀመር ከትልልቆቹ መጀመር አለብኝ ብዬ ቅድም ቤቴን ከፍቼ ጥሪ አድርጌያለሁ። ጥሬን አድርሷቸው ነገ ማታ 1 ሰዓት ላይ እሺ። ነገረ ድነት እየሰማችሁ ነው። እናንተን በደንብ ማስተማር እንዳለብኝ አምኛለሁ እና አስተምራችኋለሁ። ምክንያቱም ስላልዳናችሁ ማለት ነው። ስለዚህ መዳን ከፈለጋችሁ ኑና ተማሩ። ጨርሻለሁ። ቆይ አንዴ እሺ። እኔ በማለቅ ሰሙዬ ጴንጤዎች አልዳኑም ብለህ ነው የምታምነው? አረ እዚህ ላይ ያሉት አልዳኑ አይደለም። ሲኦል ቢሞላ እንኳን በዚህ ማለት ነው የሲኦል ክዳል ይችላል። አንተ ተረገምክ ቤት ጋር ነው የሚድኑት እነዚህ እንዴ? አንተ እንደዚህ አይነት እኔ የእግዚአብሔር መንግስት እኮ የመረኖች መጠራቀሚያ አይደለም፣ የጨዋዎች እንትን ነው። እንዲህ እየተሳደበ እንዴት ነው ሊድን የሚችለው? ለዛ ነው እኔ ድነትን ነገር ከማታ 1 ሰዓት ጀምሮ ከፓስተሮቹ ጀምሮ እዚህ እንትን እንላለን ከሚሉት ጀምሮ ቁጭ አድርጌ አስተምራቸዋለሁ። ነገ 1 ሰዓት ማታ ቤቴ አይቀርም። ከዛን ቀስ እያለን ወደ ታች እንወርዳለን። ትምህርቱን እናወርደዋለን። ወደ ታች ድረስ ነው የምንመጣው። ኦኬ። ስለዚህ የሆነ ማለት ትክክለኛ የሆነውን የጴንጤን ትምህርት ማስተማር ነው ኢንትረስትድ ነው። እኔ የጴንጤን ትምህርት አይደለም የክርስቶስን ወንጌል ነው ማስተምረው። ትክክለኛው ነው የነገረ ድነት ትምህርት ኦኬ ወንጌልን ማለት ነው። መጽሐፍ ቅዱስ ትምህርት ኦኬ። ነገረ ድነት ወንጌል የሚለውን ወንጌል ነው ማስተምራቸው። ሰሙዬ ግን በዚሁ ግን ይቅርታና ኦሬዲ ድነናል የሚለው ነገር ፈርሷል ማለት ነው ማለት ይቻላል። እንዳልከው ወዴት አባቱ ነው ሚኪ እንዲህ እየተሳደበ ሚድ ነው እንዴ? የእግዚአብሔር መንግስት እኮ መቀለጃ አይደለም እኮ ነገርኩ እኮ። ሲኦል ቢሞላ ክዳኑ ላይ ይቀመጣሉ እነዚህ። እንዲህ አሸጋሽጎም ቢሆን እንዲህ እየጠቀጠቀ መልአኩ ያስገባቸዋል። እናንተማ አትወጡም እያለ እየረገጠ ምናምን። ወዴት አባቱ ነው ሚድ ነው እንዲህ እየተሳደበ? ወዳጄ የእግዚአብሔር መንግስት እነሱ ጋር ቀል ከሆነ አም ሶሪ እየተቀለደ የሚገባበት የእግዚአብሔር መንግስት ስለሌለ በብዙ ተጋድሎ እንገባ ዘንድ ያዘዘን ክርስቶስ ኢየሱስ ነው ወደ እግዚአብሔር መንግስት። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ሲባል ኢየሱስ ማለት አለ። ኢየሱስ ማን ነው? ምንድነው? ምን አደረገ? ስለ ማንነትና ምንነቱ ማወቅ። ምንነቱ ጋር ስትመጣ የክርስቶስን ህይወት ታየዋለህ። ያ ወንጌል ነው፣ እውነት፣ መንገድ፣ ህይወት ነው ይላል። የፕሮቴስታንቶች ትልቁን ዶግማ ይናርክ መስሎ አይሰማ። ምክንያቱም ኦልሬዲ ድነናል፣ የእግዚአብሔርን መንግስት ወርሰናል ብለው ስለሚያምኑ ማለት ነው። ሰሙዬ የእግዚአብሔር መንግስት የአባቱ እርሻ ነው እንዴ? ዝም ብሎ ሄዶ የሚወርሰው ሚኪቶን ስሜት ያታርገ ማረ ወርዱባል። ጴንጤዎች ቤት ገብተው ተው። አይ ሚኪ ታንኮል ሰሙ አለ። ይሄ ነገረ ድነትን ትምህርት መጥቼ እኔ ጊዜ ቢኖረኝ እግዚአብሔርን ካለኝ ቁጭ ብዬ መማር አለብኝ ማለት ነው። ሰሙ ጋር ይሄ ከባድ ነው። ምክንያቱም
የኦርቶዶክስ ትምህርት በሶስት ፌዝ ያምናል ሚኪ። ጀስቲፊኬሽን ኦልሬዲ ጀስቲፋይ ሆነን ጸድቀናል ይላል። ከዚያም በኋላ መቀደስ የሚባልበት ህይወት አለ። ይህም በክርስትና ህይወት መመላለስ ነው። አንድ ሰው በቅድስና ህይወት ካልተመላለሰ የእግዚአብሔር መንግስት ያጣል። የመጨረሻው ሳንክቲፋይ ይሆናል። ስለዚህ ሳንክቲፊኬሽን የሚባለው ግሎሪፋይድ በሆነ ቦዲ ይነሳል ነው። የትኛው በጽድቅ ህይወት ውስጥ የተመላለሰ ነው። አባቴ ድናናል እንወርሳለን ምናምን የሚለው ይሄ ኖርማሊ እንዲህ አይነት ትምህርት ያላቸው አሉ። ካልቪኒስት ይባላሉ እነሱ አሁን እና ማንሻሎም እንዲህ አይነት ትምህርት አላቸው። በሪስፔክት ነው የምናወራው። እንደፈለክ ሆነ እንዲህ እንትን ብለህ ምናምን ኦልሬዲ ወርሻለሁ። የአባቱ ማሳ የለም ዝም ብለህ እንደምትወርሰው አባቱ ክርስትና አንተ እንደምትቀልድበት እንደምትንቦጣረርበት እንደምትበጣጠስበት አይደለም። እየደፈርክ እንደፈለክ ሰው የቦጨክ እየተሳደብክ ምናምን ለአንተ የተዘጋጀ የእግዚአብሔር መንግስት አይደለም። ይለ የሰይጣን የኋላ ኪስ ነው ያለው። ከፊት ኪሱ ራሱ ሰይጣን አያስቀምጥም። ና አድርጎ ነው ይለ ሲኦል የሚከተህ ገባ። ሃይብሪድ የሆነ ትምህርታቸው ራሱ ምን እንደሆነ እኮ አብዛኛዎቹ እኮ አያውቁትም። በነገራችን ላይ አንድ ሰው በቅድስና ህይወት ካልተመላለሰ ክርስቶስን ወደ መምሰል ካላደገ ቴዎሲስ ወደሚባለው ደረጃ ካላደገ አባቱ ሲኦል ቢሞላ እንኳን እንዲህ እየረገጠ ያስገባሃል። ወደ ውስጥ ገባ፣ አንገትን ብቅ ስታር ገባ ወደዛ እየተባልክ ገባ። መጀመሪያ ትምህርትህን አውቀው። የጸደቅከው በቅድስና ህይወት ልትመላለስ ነው። በቅድስና ህይወት ካልተመላለስክ እንዲህ ቆርጦ ነው የሚጠለህ ገባ። ይሄን ሄደ የእብድ እንትንን ሄደ እዛ የእብዶች ቤት እንደዛ ብለህ ነገራቸው ደና ለና። እሺ መጀመሪያ ትምህርትህን እንኳን ገብተህ ተምረህ አታውቅም። ብዙዎቹ እኮ እዛው እዚህ ላይ ስግጥ ብለው ቁጭ ያሉት እንትን ላይ ትምህርታቸው ቸርች ምን እንደምታስተምር የማያውቁ ሰዎች ናቸው። ለዛ ነው እንደፈለገ እየተሳደበ ወርሻለሁ ድኛለሁ። የቤት አምፑል መሰለ እንዴ ዝም ብሎ ይበራልህ። መጀመሪያ ሲበራልህ ሰውን ታከብራለህ። ሲበራልህ ከስድብ ትወጣለህ። ሲበራልህ ለሚሰድቡ ትጸልያለህ። ሲበራልህ ገባ። ስታውቀው ክርስቶስን ወደ መምሰል ታድጋለህ። 24/7 ቁጭ ብለህ ሰው አትሳደብም። ብሶብሃል። ክብር ይኖራል። ስትኖር ክብር ይኖርሃል። እና ይሄ ኦልሬዲ እንትን ጠድቀናል። የእግዚአብሔር መንግስት ወራሾች ነን። ልጆች ከሆነ ወራሾች ነን ይላል። ስለዚህ አይደለም የምናወራው። ልጆች ከሆንን ነው የሚለው። ልጅ ነህ ወይ? መጀመሪያ ልጅ ነህ ወይ? መጀመሪያ ይሄን ጥያቄ ተማ ልጅ ነህ ወይ? ስለዚህ ልጅ ከሆንክ ደግሞ ቅዱስ ጳውሎስን ታያለህ። የቅዱስ ጳውሎስ ህይወት መከራ የሆነበት ነው። በክርስትና ጸንቶ ያልደከመ ባክ ያላደረገ ትመለከተዋለህ። ገባ። የአባት ሻይ ቤት ወይም የአባት ምግብ ቤት አይደለም። እዚህ ዘለ እግዚአብሔር መንግስት እገባለሁ እንትን እላለህ። ፕሮፓጋንዳ አይደለም የእግዚአብሔር መንግስት። ስማ ሰሚ ሮሜ ዕብራውያን 6:4 ነው። አይቼ ልጠቅስላቸውና ልጨርስላቸው። ሂድና ዕብራውያን 6:4 መጽሐፍ ተቀበለው ልፈልጌ ነው አባቢ ከስር ነገር የለውም የምቀበለው። ዕብራውያን 6:4 በደንብ ግቡና አንብቡ። አንድ ጊዜ ብርሃን ይበራላቸው ሰማያዊውን አክሊል የተቀበል ይመጣ ያለውንም የእግዚአብሔር እውነት የተገለጠላቸው ያዩ የእግዚአብሔር መንግስት ተካፋይ ሆኑ የመንፈስ ቅዱስ ግቡና ዕብራውያን ምዕራፍ 5 ከቁጥር 4 ጀምሮ አንብቡት። ገባ። እዚህ ደረጃ ሰማያዊ ምስጢርን አይተ ከመንፈስ ቅዱስ ተካፋይ ሆነ ወዳጄ ድነትህን ልታጣ ትችላለህ። መጽሐፍ ቅዱስ ነው የሚነግርህ። እሺ ሎዝ ልታረገው ትችላለህ። ሎዝ ልታረገው ትችላለህ ድነትህን። እሺ እንዲህ ይባል ቁማር የለም። እዛ ነው በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ እያለ ቅዱስ ጳውሎስ ይነግራቸው ለፊልጵስዩስ ክርስቲያኖች። ገባችሁ? ይሄን ጀስት እንዲህ ብለው የሚያምኑ ሰዎች ስላሉ ነው። ተጠንቀቁ በጣም። ልጠይቅ ቶሚ ሰማለህ? አንድ ጥያቄ ነበር ልጠይቅ። ሁለት ጥያቄዎች ነበሩ ልጠይቅህ። ሚውት ስላደረገ ኮንፊርም ያርገኝ። ስለሌላ ነገር ባትጠይቀኝ አሁን ስለደከመኝ እንጂ እስኪ የሆነ የሚያዝናና ጥያቄ ጠይቀን እስኪ።
ስለ ጅንጀናው ይጠይቅ ተሰቅልለታለህ። ስለ ጅንጀናው ይጠይቅ። አንተ ደግሞ ታመራለህ። እኔ እዩ ደግሞ ሁሌ እንዳመረርክ ነው። አረ ቀለል አድርገው። ስለ ጅንጀናው ጥያቄ አለ እዩ። እሺ እኔ አለፌዋለሁ። እሺ ግን እሺ በዛው እሺ መዝናኛ ስላልከኝኛው ስላዝናናኝ ወደዚህኛው ልምጣሽ። የኑሮን ጥያቄ መልሼ ጨርሼ ነው አሁን እኔ ለአንተ ጥያቄ ያንተን ጥያቄ መልስ መቼ ራሴን ጥያቄ መልሼ ጨርሼ የቢቲና ጥያቄ አለ በቃሽ። እዩ አይ እንትን ያልከው ላይ እሺ በቃ አሁን አወራኸው ላይ ብቻ እሺ። አይ ችግር የለም አሁን አወራኸው ላይ ብቻ ልጠይቀውና ቲክቶክ ላይ ያሉት ሁሉም እብዶች ናቸው፣ ተሳዳቢዎች ናቸው አልከኝ። እኔ ደግሞ ታችም ያሉት ያው ናቸው ብዬ ነው አክሴፕት የማደርገውና ለምን እንዳልኩኝ ያው ላሳይህ ብዬ ነው። ለምሳሌ አሁን ዮናታንን ብናይ በታምረ ማርያም ላይ በጣም ብዙ የራሳቸው ቤተ እምነት ያልሆኑ ስብከትን የኛ ቤተክርስቲያንን እያነሱ ብዙዎቹ ያብጠለጥላሉና ኦልሞስት ሁሉም በሚባል ደረጃ እንደው ምንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይነካ ስብከት ያለው ፕሮቴስታንት አለ። አዩ በግል ስለከፈቱት የቢዝነስ ኢንስቲትዩሽኖች እኛ አላወራንም። እሱ ቢዝነስ እና ሶስት ላይ ነው የምንሄደው። በሰላም መኖር እፈልጋለሁ። ቆይ በሰላም መኖር እፈልጋለሁ። አባቴ ትቼዋለሁ በቃ እሱ ደህና አድርጎ ሸቅሏል። እኔ አሁን ገና ታዳጊ ነኝ። እኔ ገና ነኝ አባቴ። ሰሙ ቸርች መከተል ይችላል እንዴ? ታዳጊ ነኝ ስትል እና ታዳጊ ነኝ አለኩን ላስተምር እያለ አልሰማም። እንደውን ከገስት ይጀመራል ወደ ታች ባሉን ስማ። አረ ሳልበላ ልመጣልህ ነው የሚመስለው። እና ታዲያ ቢዝነሱን ከያዘ በኋላ በቃ ወይ ዘንድሮ አይ አሪፍ ነው ግን ወድጄዋለሁ ግን መልካም ነው። እና አሁን መቼ ነው የምንከፍተው? ያላቸውን ብቻ እንቀበል። ከፍትላቸዋለሁ ቤት ችግር የለውም። ሰሙ ሲነግረኝ የእውነት ከፍትላቸዋለሁ። ሰሙን በስርዓት ማናገር የምትፈልጉ ሰዎች ካላችሁ ምንም ችግር የለም። አረ ቸርቹን ነው ያልኩት እኔ ቸርቹን ነው። የፈውስ አገልግሎት መቼ ነው? በዚህ የስብከት መቼ ነው? ሰሙነ ሕማማት ላይ ሰሙሻ የፈውስ አገልግሎት ምናምን እያልኩኝ እኔ ቸርች አልፈትም ተወቁ። እኔ ከእግዚአብሔር ፕሮቴስታንቶች አይመጡም ማለት ጋር ምላችሁ እኔ ምላችሁ የግል ተቋማትን ቆይ ስማኝ፣ የግል ተቋማት ጋር እኔ ከነሱ ጋር እንትን አልልም አሉ እናት ቸርቾች፣ ትልልቅ ቸርቾች። ስለዚህ እነሱ ጋር ሄዶ ማንም ሰው ቢያገለግል ደስ ይለኛል። ይሄን ያልኩ ከግለሰብ ጋር ወጣ እገሌ ብለህ ግለሰብ የምትጠራልኝ ከሆነ እሱ የራሱ እኔም ኮቸርች ምን አገባኝ? እኔ ትቼዋለሁ። እኔ እኮ እናት ያልካቸውን እኮ አሁን በቁጥር እኮ ይሁን ይበልጧቸዋል እኮ አሁን እኮ ይሁን የያዘው ምን ይበልጣል አሁን። እኔ ለዛ ነው ከመመን ቁጥር አንጻር ነው። እሺ ለማንኛውም የመድዬ ልጅ ሰላም ብያለሁ። እንዴት አለ? ቁጥር አንጻር ትላለህ እንዴ? ቤካን እንኳን የሚከተል ሰው አለ አይደል እንዴ? መርሲ የምትባል ቤካ የሚባሉ ሰዎች እኮ ብዙ ተከተል ቁጥር እኮ ማተራ አረገ። ዛሬ ከብዙ ሰው ተነካካው። በቃ እሺ፣ ከስር ጥያቄ መጥቶልህ ቶሚ ጠይቀው እየተባልኩ ነው። ቸርች የመክፈት ፍላጎት አለህ ወይ? እና አለኩ ቆይ እዩ ቆይ ቸርች የመክፈት ፍላጎት አባቴ፣ እኔ የራሴ የሆነ ተቋም ስላለኝ እኔ ማበድ አልፈልግም። ስለዚህ በቂ ቸርቾች ስላሉ ቸርቾች ይበቃሉ። እነሱ ጋር እየሄድን ጌዳውን እንላለን። ችግር ነው። በደንብ ላሳብደው ነው እንደገና። እሺ ህዝቡ መልስ አግኝቷል። አረ ሰሙ ክፉ ነህ። እሺ ኦርቶዶክሳውያን መልስ አገኛችሁ? ከስር ያላችሁ ፕሮቴስታንቱም ይጽፉልኝ አይመስለኝም ከዚህ በኋላ ያልቻልኩትን ህዝብ በአካል ይችላል ብለህ ታምናለህ እንዴ? ቲክቶክ ላይ ራሱ እኮ አልቻልኳቸውም እንዴ አይደለ? በአካል አስበዋል ቢሆን አባቴ ሽንት ቤት እየሄድኩላ እያወራ ነው የምትሄደው። ሽንት ቤት እየበላ ሁሉ እያወራ ነው የምትሄደው። የፎስ አገልግሎቱ እየቀጀብክ ነው የምትሄደው። አንተ ግን በዚህ በጅንጀና የተነሳ ተናግረዋል እንዴ ፕሮቴስታንቶች? የማ እነሱ ማይናገሩበት ጊዜ የለም እኮ ማርያም በላይ በጅንጀናው እኔ የተፖሰተ አይቻለሁ። አንዱ ለሱ ፖስት አይቷቸው እነሱ እንኳን እነሱ
እንትን የደቡብ አፍሪካዮች ናቸው። ተዋቸው። እነሱ ሰው አይደሉም። ተዋቸው። እኔ ቦታ ስላልሰጠዋቸው ነውና ለምን ወረድክባቸው? ይሄ ቤካሚ ነዳቸው ዛሬ ፕሮቴስታንቶቹን ይዛሃቸዋል። አልያዝኳቸውም እኮ እነሱ እኔ አልያዝኳቸውም። እኔ ለቀኳቸው እንጂ በነገራችን ላይ ቶምዬ እኔ አልያዝኳቸውም። ግን ያውኑ ስትለቃቸው ነው ዛሬ ለብዙዎቹ መፈታቱ ነው። መፈታቱ ነው ለብዙዎቹ። የምሬን ነው ማለት እና ብዙዎቹ ተፈተዋል አሁን። ምክንያቱም የሆኑ ግሩፖች አስረዋቸው ነበር። እኔ እያስፈታው ነፃ እያወጣቸው ነው። ስማማ ሰሙ አንዱ ያለች ይሰማል። ሰሙ አዎ ሚኪ ይሰማል። ምናልባት እንትን ያው ስድብ ተሳዳቢ ካልን ያው እዚህ ቲክቶክ መንደር ላይ ሃይማኖትም ጾታም ሳት ላይ አሉ። እውነት ለመናገር ግን ወደ እምነት እንኳን ከመጣ እኔ አሁን በጣም ጌታ ይባርክ እንወድሃለን በቃ መልካም ነገር የሚናገሩ ሰዎች በብዛት ትመለከታለህ። አከሚኪሻ እሱ ፍታው ነው እስክትመጣ ድረስ ነው። ስትመጣ ታያለህ። ባናት ነው የሚለቁልህ። ሚኪ ማይቶ ለመምጣት ትላለህ። ሚኪ ማይቶ ልትመጣ ነው። ሚኪ ሳምንት አትቆይም። የምር ሳምንት አትቆይም። በሶስተኛው ቀን ነው እሪም ይላል። እኮ ሳልሄድ ነው እኮ አሁንም ሳልሄድ እዚሁ ባለውበት የሃይማኖቴን ጥንካሬ ያያሉ። አይ ምርጫ ቀስቀሳ ነው ሚኪ። እሱ እዚህ አሁን ሳትሄድ እዚህ ሆነ ቢወዱክ ይሻላል። እሱ ምርጫ ቀስቀሳ ነው። ሰሙ ግን እኔ አሁን ልመጣ ነው። ለምን አትቀባኝም? እኔ ልመጣ ነው። ለምን አትቀባኝም? መቀባት አልጀመርክም ትላለህ። እኔ አሁን የመምጣት እኔ ተቀብቻለሁ ምናምን እያሉ ነበር። እኔ ዳንዛ ጋር ምናምን እና አሁን የሚቀባኝ ነው የምፈልገው። እኔ እንግዲህ ሰሙ የሳምንቱ መጀመሪያ ነው። የዚህ ሳምንት መዋያቸው አንተን እንዳያደርጉ እንጸልይልሃለን። ሚኪ ግን የሚያነሳቸው ፖይንቶች ያየህ እንደሆነ የሆነ ቦታ ላይ ያደርሰ የፈለገ አይመስልም? ሰሙ ሲሪየስ ጥያቄ ግን እየወሰዳችሁ እየቀማችሁኝ ነው። የኔ ሲሪየስ ጥያቄ ሽፍታው ልቡ የሚለውን አታውቅም ነበር። ጥሩ ሙዚቃ ነበር። እናንተ የጨፈራችሁበት ታውቃላችሁ። እዛ ላይ ስለጨፈርን እኮ ነው ፔንቴዳድ ጊፍቲንግ ዲዳውን አንልም ያተራመስ ነው መሰለ ትላለህ። ትሄድና ስንቱን አሁን ጌታ መልሶን እንጂ ስንቱን መሰለ ያላየነ ያልሰማነው የለም ይልሃል። ይመጣና በቃ ደስ ያለኝ ነው በሚለው ተተክቶብን የተው ነው። ተው እኔ ፕሮቴስታንቶቹም መውቀር ላይ ናችሁ ዛሬ። ተው እኔ በሰሙ ጅንጀና የገባው ሰው ነኝ። እኔ ያማው የነበረው ሰሙን ራሱን ነው። ሰሙ አጀናጀኑ አይደለም ሴት ወፍ ያረግፋል ብለን ነበር የጀመርነው። ወይዬ ምንድነው መሰለህ እኔ እያወራሁኝ ጥልቅ ብለው ስለሚገቡብኝ ነው እንጂ ያው እንደ ሰሙ ነው። አሁን እየበላውኝ ነው። ሰሙ አንዳንዴ ሲናገር እየበላ ይመስላል እና አሁን እንኳን እየበላ ሚኮዬ ጥልቅ ብለው እንደሚገቡብ ከዚህ በኋላ ሚዩት አላበራም። ሰሙ ግን ሲጀነጅን እኮ እሱን የሚበላ የሚመስለው ነገር የለም። ቮይሱ ላይ ጅንጀናው ሰሙ አለ ሚኪሻ። እሺ እኔ ግን ምንድነው መሰለህ ጥያቄ ሲሪየስ የሆነ ጥያቄ ወይኔ ልብሴ ሲሪየስ የሆነ ጥያቄው ምንድነው? እኔ በቃ የኔ አስተሳሰብ እንትን አልለውም አልገድበውም። ምንድነው አሁን ፕሮቴስታንቶች እኔ በፊት እንደውም እንሰድባቸው ነበረ ምናምን በጣም ኃይለ ቃል እናገራቸው ነበር በፊት ማለት ነው። በጣም ኃይለ ቃል እንደኔ ፕሮቴስታንቶች የሚያውቁኝ ከነበሩ በተለይ ቲክቶክ ላይ ስመጣ በጣም ነበረ ኦልሞስት በቃ ጥላቻን አንጸባረቀባቸው ነበረ ማለት ይቻላል። በጣም እናገራቸው ነበረ ምናምን ነገር። አሁን ላይ ግን ፕሮቴስታንቶች ማለት እነዚህ ሰሰርባቸው የነበሩ የሚያውቁኝ የነበሩ ሰዎች
የምሰራቸው ቪዲዮዎች ላይ እንኳን ገብተህ ብታየው በቃ የሚሰጡት ኮሜንቶች ላይቭ ስገባ ራሱ ትምህርታቸውን አስተምሯቸውን እንኳን እየተቸውኝ እንኳን የሚናገሩኝ ንግግር መልካም ንግግሮች ናቸው። እግዚአብሔር ያክብር። ቀሳ ነው ሚኪ መለስኩልህ እኮ አልሰማኝም። ምርጫ ቀስቀሳ ነው። የምን ምርጫ ቀስቀሳ ነው? ሃይማኖቱን የሱን ሃይማኖት እንደማልከተል እያወቀ ምንድነው የምርጫ ቀስቀሳ ማለት? አልገባኝም። በጌታ የተወደድክ ወንድሜ ሚኪሻ በጣም ነው የምወደው። ጌታ ይባርክ ምናምን ከዛ ልክ ስትሄድ ይባርካል እንዴ አጋድሞ ዋይ ሚኪ ዋይ አለ ማለት ችግር አለ። እኔ እግዚአብሔር እኔ እንደማልሄድ ያውቃሉ እኮ ኦልሬዲ ያውቃሉ። እኔ አሁን እሺ እንዴት ማለት እንዴት አወቁ? ምን እኔ አሁን ፕሮቴስታንት ነገ ሆናለሁ ብለው ያምናሉ ማለት ነው? እንደዛ ምናምን ማለት ያውቃሉ ነው? አይ ዶንት ኖ። ምርጫ የመድዬ ሊያስረዳ ነው ማይኮዬ። ሚኪ የጴንጤ ሰላይ ነው ይለኛል። እኔ ግን አንዳንዶች ቆይ ሰሙዬ ቆይ እኔ አሁን አንዳንዴ እኔ እኮ የማየው ነገር እኔ አሁን ሃይማኖት ለይተህ እንትኖች ተሳዳቢዎች ናቸው እንትኖች ግን አይሳደቡም ብሎ ለማለት የሚያስደፍር ነገር እግዚአብሔር በሚያውቅ የለኝም። እኔ አሁን ባለውበት ራሱ የሚጻፉት ለኔ እንኳን የሚጻፉትን የሚሰደበውን የሚሳደቡትን የሚያደርጉትን እንትን ብል እንደው አድሎ ካልሆነ በስተቀር እግዚአብሔር ሚኪሻ እኔ አንድ ነገር ልበልህና ሚኪሻ አንድ ነገር ልበልህ እዚህ ላይ ይቅርታና 70 ሚሊዮን ኦርቶዶክስ ከ70 ሚሊዮን ውስጥ ኦርቶዶክስ ምናልባት ሊሰርብህ የሚችለው ቤት ገብቶ 10 ሰው ሊሆን ይችላል። እግዚአብሔር ያሳየው 10 ሚሊዮን ከማይሞላ ጴንጤ የሚሰድብህ የገባው 98% ነው። አሁን ፕሮፖርሽኑ አሁን እኔ ቤት ከፍቼ አሁን ስድብ ማየት ትፈልጋለህ? እኔ ቤት ስከፍት መተህ ቁጭ በል። አንድ ኦርቶዶክስ ስድብ የሚጽፍ አታይም። አንድ ኦርቶዶክስ ማለት ነው። እንደውም መልስ ነው የሚሰጧቸው ኦርቶዶክስ። ሰሙዬ የዛሬ 2 ወር ግን እኮ ኦርቶዶክስ ስትል ነበረ። እሱንስ ምን ትለዋለህ? የሚሰርቡህ ነበሩ ደግሞ የዛሬ 2 ወር ነገርኩህ እኮ ኦርቶዶክሶች አይሳደቡም እያልኩ አይደለም። ኦርቶዶክስ ስትል አሁን እኔ እዚህ ሚዲያ ላይ ያለው ጀስት ኦብቪየስሊ የሚሰርባ 10 ሰው ቢሆን ነው አይደል? 10 ሰው በቁጥር ማን እንደሚሰርቡ እናውቃለን እኛ። እዚህ ግን የማይሰርብ ሰው የለም። ስትመጣ ይወር የአባቱን ርስ ልትወርስ እንትን ልትል የመጣህ ነው የሚመስል። በቃ እንዲህ ብሎ በቃ እንደ አነር እንደ ነብር ነው የሚጠብቅህ። በቃ እንትን ሊል ያኔ እኮ ምርጫ ቅስቀሳ ነው። በቃ ካንተ ጋር ጌዳውን ሸሸገዳኝ ምናምን የመጣ ወቅት እሱ እንትን ነው አቀባበል ነው። እና ኦርቶዶክስ አይሳደቡም፣ ኦርቶዶክሶች አይሳደቡም አይደለም። ኦርቶዶክሶች በጣም የሚሳደቡ ኦርቶዶክሶች አሉ። ኦብቪየስሊ ይታወቃል። አንድ ሰው በምንድን ነው መቀስቀሳውን ምርጫ እኔ እንጃ ቶሚ ሰሙዬ። በእርግጥ አንተ ብዙ ነገሮችን ኦርቶዶክስም ቤት ውስጥ አይታል፣ ፕሮቴስታንት ቤት ውስጥ አይታል። ሁለቱን ነገሮች አመዛዝነ መናገር ትችላለህ ብዬ አስባለሁ። ግን እኔ እግዚአብሔር እንግዲህ እንትን ነው። ግን ሁልጊዜ ሚዲያ ላይ ሰዎች አሁን አንተ ታውቃለህ ሚኪ፣ አንድ ቀላል ጥያቄ ልንገርህ። የሚሳደብ ካህን አይተህ ታውቃለህ? የሚሳደብ ካህን ሚዲያ ላይ አይተህ ታውቃለህ? ሚዲያ ላይ አይቻላል። የሚሳደቡ ፓስተሮች ግን አሉ። ቤታቸውን ከፍተው እየመጡ ገስት ላይ ቁጭ ብለው የሚሳደቡ አንድ ኦርቶዶክስ ካህን የሚሳደብ ካህን አይተህ ታውቃለህ? ቤት የሚሳደብ ፓስተር አለ። ኦኬ ፓስተር ሆኖ ይሳደባሉ ወይ? ፓስተር ሆኖ ይሳደባሉ። የሚሳደብ ፓስተር አለ። አንተ ሰውዬ ሞር ፖለቲሳይዝ እያረከው ነው። ልከው ነው እንደ መጣው ቶም የት እንዴት ነው? የሆነ ነገር አለ እንዴ? ጣልቃ አትግባ ብሎኛል። አገተኝ እኮ አባቢ
እንግዲህ እኔ በእርግጥ ብቻ ከባድ ነው ያልከው ነገር ትክክል ነው። አንዳንዴ የእንትን የሆነ ማዕረግ ይዘው አሁን በፕሮቴስታንት ማዕረግ በእኛ ክህነት ነው። አንድ ክህነት ይዞ ቢሳደብ ከባድ ነው። በእርግጥ በጣም ለብዙ መሰናከል ሊሆን ይችላል። እሱን አላየሁኝም እውነት ለመናገር እንዳልከው ፕሮቴስታንት ፓስተር ምናምን ካልካቸው አሁን እዚህ ቲክቶክ መንደር ላይ ያሉትን ሰዎች በዛ ደረጃ ከወሰድካቸው እንትን አለ። ዳጸ ልሳኖች ግን ይኖራሉ በነገራችን ላይ በዛም በዚህም በኩል ሊኖሩ ይችላሉ። ዳጸ ስድብ ሚኪ ስድብ አለ። ምንም ማስታመም ምናምን አይደለም። የምርጫ ቅስቀሳ ምናምን አይደለም። ስድብ አለ። ኦብቪየስሊ አንተም ታውቃለህ። ማን አይኑ እውር ካልሆነ በስተቀር በቃ ያማያ የማይሰማ ያልሰማ ያላየ ሰው የለም። በዚህ ደረጃ ንጽጽር ነው። ፓስተር የሚሳደብ ከሆነ ከታች ያለው ምን እያሉ እንደሚሳደቡ ኦብቪየስሊ ታያለህ። ነገርኩህ እኮ አንተ ቤት ሜዳ አይጠበቅባቸውም። አንተን ለምን አፕሪሺየት እንደሚያደርጉ ታውቃለህ። አንተ ቤት መተው ሚኪዬ የምንወድ ለምን እንደሚሉ ታውቃለህ። ሌላ እኮ አይደለም ጭው እነገሌ ይግቡ እንወያይ ስለምትላቸው ይሄ በጣም እኔ አፕሮችን በጣም አፕሪሺየት አደርገዋለሁ። በቃ እንዲህ ነው መሆን ያለበት። ገባ? ያንተ ሚዲያ ነው። በቃ እንደዛ እንዲያደርጉ ያደረገው ሚዲያ ነው። ምክንያቱም ማንም ቤት ገብተው በዚህ ልክ ስለማያወሩ ያንተ ሚዲያ ነው። ነገር ግን ከስድብ አንፃር ከሆነ አንተ አሁን እንዳንተ ቤት አሁን ለምሳሌ የትኛውም ጴንጤ ቤቱን ከፍቶ እንዳንተ አያደርግም። ማን ግደለው እድል ተሰጥቶት የፈለገውን አውርቶ እንትን ብሎ ግደለው ማንም ሰው አያደርግም። ጴንጤው ነው አንተ የምታደርገውን በዚህ በጣም ምክንያቱም ይሄ ሚዲያ ይፈልጉታል እነሱ። እንዲህ አይነት ሚዲያ ነው መዘጋጀት ያለበት። አሁን እዚህ ቲክታክ ፕላትፎርም ላይ በቃ እንደ ሚኪ አይነት ሚዲያ ማንም ተከባብሮ በሰላም የሚያወራበት ሚዲያ መሆን ያለበት ሚዲያው። እነሱ ቤታቸው እንደፈለጉ ተሳድበው ጨዋጫዋ መጫወቱት አንተ ቤት መተው ነው ጨዋጫዋ። አሁን ቃሌ በጣም አፕሪሺየት ታደርገው ነበር ከአንተ ቤት ወጥቶ በሜሪዮሎጂ ላይ ምን እያለ ቆሻሻ ስድብ እንደዚህ ሲሰደብ እኔ ሰምቼዋለሁ። ማን የአስኬ ሪዞርቱ ቤት የኦርቶዶክሱ ነገረ ማርያም ብሎ ነገረ ማርያምንና ታምረ ማርያምን እንኳን የማይለዩ ሰዎች ማለት ናቸው። ነገረ ማርያም ብለው ለጥፈው ታምረ ማርያምን ነበር ሲሰደቡ ይውሉት። ለዛ ነው እንግዲህ ቀሲስ ዲበኩሉ መልስ ሲሰጡት እናንተ አዙዛ ስትሬት ሪቫይቫል እያሉ ማውራት የጀመሩት። ምክንያቱም ሜሮሎጂ ዶግማን ስለነኩ ነው ቤተክርስቲያን። ጩኸቱ የተሰማው የቀሲስ ዲበኩሉ ነው። ቃሌ በቤተ እምነቱ በመሰረተ ክርስቶስ ከቀሲስ ዲበኩሉ ያነሰ ስልጣን የለው። በነገራችን ላይ ቃል በቃል ወጥቶ ተናግሯል። የሽማግሌ አባለኝ የቸርቿ ብሏል። ቸርቿ ግን አንድ ቀን አስቆመው አታውቅም። ይሄን ሰው ሲሳደብ አንተ ቤት መጥቶ ያወራ። ቤቱ ግን ነውር የሆኑ ቃሎችን ይጠቀማል ቤተክርስቲያን ላይ ኦርቶዶክስ ላይ። ምክንያቱም ጴንጤ በጣም እንዲወድህ ከፈለክ ኦርቶዶክስን ደህና አድርገህ እርገጥ። ከሰሙ ጋር ምንድነው ያቃቃራቸው ቢባል ምንም እኔ የማንም ቤተ እምነት አልተሳደብም። አንድ እንስሳ መጣ። ቆይ ይቅርታ ልቦለሁ ካላራው የሚባል ሽማግሌ 56 ዓመቱ ነው። እና እንዲህ ስለዚህ አሁንም ሁሉም በዛም ሳይድ እንደ ሚኪ ኒውትራል የሆነ በዚህም ሳይድ ኒውትራል የሆነ ሰው ያስፈልጋል። በቃ አንተ ቤት ተናግሮ ወጥቶ ግን ሌላ ቤቱን ከፍቶ ወይም የራሱን ቤት ሲያገኝ የሚያበሻቀጥ ከሆነ የማያዳግም እርምጃ ውሰድ ሚኪ። እንዲህ አይነት ሰይጣን ሰው ወይም ሰይጣናዊ ባህሪ ያላቸውን ሰዎች አታስተናግድ ቤት። እንዴት እያደረገ አኪዩዝ ያደርግ በውሸት እንዴት ሲሳደብ እንደነበረ ሰምቼዋለሁ። በዛው ልክ አማንሻለው እኔ በጣም ሪስፔክት ማድረግ ነው። ሰሙዬ እዚች ጋር ከብዙ ሰው ጋር የተከራከርኩበት ጉዳይ ስለሆነ ነው። ሐሳቤን የገዙ ሰዎችም ስላሉ ሐሳቤንም ያልገዙ ሰዎች አሉ። በእርግጥ ግን ምንድነው ኦርቶዶክስን መተቸት፣ የኦርቶዶክስን አስተምህሮ መቃወም፣ ሰዎች የኦርቶዶክስን ትምህርት ይዘው እንዳይሄዱ አንድ ፕሮቴስታንት የሆነ ሰው መስበክ ይችላል ወይስ አይችልም ብለህ ታምናለህ? ሚኪዬ በጣም አሪፍ። እኔ እዚህ ጋር ልመልስልህ። ትምህርት አይደለም አንድ የማያውቀውን ነገር ነው አኪዩዝ የሚያደርገው ልጁ። አባቶች ይላል። አባቶች በታሪካቸው ብለው የማያውቁትን ነገር ነው አባቶች እያለ የሚጠቅሰው።
የለም የሚለው ምንም የማያውቀውን ነገር ነው። በጣም ደፋር ነው ልጁ በጣም። እኔ ምድር ላይ እንደ ቃል አይነት ደፋር አይቻልም። እኔ ፋክቱን ልንገርህ፣ ምድር ላይ ያለ እውቀት ፍጥጥ ብሎ ምንም የማይል መጽሐፍ እየጠቀሰ ሚጮ እኔ እውነቱን ነው። ቃሌን ኮት ባታደርገው ደስ ይለኛል። ልጨርስልህ። እሺ ኮት ሳታደርግ እንትን በለኝ። እኔ አንድ ጥያቄ ልጠይቅህ። እስኪ አንድ ጥያቄ ልጠይቅህ ሚኪ፣ አንድ ጥያቄ። አሁን ቃሌ ኦርቶዶክስ ማርያምን ታመልካለች እያለ ሲናገር ነበር። ኦርቶዶክስ ማርያምን ታመልካለች? እስኪ ይህን ጥያቄ መልስልህ። ይሄ እንግዲህ ከአንተ ቤት ወጥቶ ነው ይሄን አስቼ ሪዞርት ቤት ሲያወራ የነበረው። ታመልካለች? እኔ ነበርኩኝ ቶልጄ ማድረግ ይባታል። ታመልካለች? እሺ ነበርኩ ኦርቶዶክስ እያለ በቅርብ ነው ወደ ኦርቶዶክስ መጣ ያለ። ቆይ በነገራችን ሰብ እንትና ልጨርስልህና እሺ ጠየቀኝ ብዬ ነው ሰሙዬ። እሺ ጠየቀኝ ብዬ ነው ፈለክ። እሺ ብራዘር፣ አንድ ይሄ ሰው ሲያወራ ኦርቶዶክስ ነበርኩ አስቀድስ ነበር ቅዳሴ አውቃለሁ ምን አለው እያለ ሲል የኖረ ሰው ነው። ግን ኦርቶዶክስ ምን እንደማታስተምር ምድር ላይ ንጹህ ምንም የማያውቅ ንጹህ ጭንቅላት ያለው ባዶ ጭንቅላት ማለት ነው ቃሌ ነው። ምክንያቱም ትምህርት ሌላ ነው። ቤተክርስቲያኗ የምታምንበትን ነገር በዚህ ታምናላችሁ። ይሄ ትምህርት የኦርቶዶክስ ትምህርት ስህተት ነው ብሎ መሞገት ይቻላል። ነገር ግን አንድን ፍጥረት እግዚአብሔር የፈጠረውን ሰው አምላክ ነው ብላ ኦርቶዶክስ ታመልካለች እያለ ቃል በቃል ሲናገር ነበር። እዚህ ትምህርት ከጥላቻ ውጪ ይሄ ምን አለ? ከክፋት ውጪ በጣም ሞክ ያደርጉ ነበር። ግባና ዩቲዩብ ላይ ከፈልግ ገብተህ ይኸው ከአንተ ቤት እንደወጡ ዩቲዩብ ላይ ለጥፈውታል። አስቼ ሪዞርት ቤት የኦርቶዶክሱ ነገረ ማርያም ምን የሆነ ስድብ አለበት። አንተ ቤት መጥቶ ይህ ሰው አንድ ጨዋ መጫወት የለበትም። ሁለት ልትፈቅድለት አይገባም። ትምህርት አይደል የሚያስተምረው? እውነተኛን ትምህርት ይዞ ማስተማር አለበት። ቆይ ሰሙ እንግዲህ ጥያቄ መልሰህ አንተም እንደዛ ከሆነ ቆይ ሰሙሻ አንተም ጥያቄ መልሰህ አለፍ። ቅድም ምን አልክ? ፍትሃዊ የሆኑ ቤቶች ያስፈልጉናል ለውይይት መሀል ላይ ሆነው በስርዓት የሚያወያዩ ብለሃል አይደለ ሰሙ? ይሁስ ምን አልኩ እንዲህ ስል ቀጥዬ ምን አልኩ መሰለህ? ፍትሃዊ ሆኖ እንዳንተ አይነት ቤት ያስፈልጋል። ነገር ግን አልኩ መጥቶ አንተ ቤት የፍትሃዊ ቤት አውርቶ ሄዶ በሰላም ቤቱን ከፍቶ የሆነን ቤተ እምነት የሚሳደብ ከሆነ ነው ያልኩት። አኪዩዝ የሚያደርግ ከሆነ በውሸት እንደነዚህ አይነት ሰውን ሶርት አውት እያደረጋችሁ እርምጃ ወሰዱ። ፍትሃዊ ቤቶች ያስፈልጋሉ። ፍትሃዊ የሆነ ሰዎች ያስፈልጋሉ። ምክንያቱም ሚዲያው የእውቀት ሚዲያ መሆን ስለ እኔ እናንተ ማድረግ የምንችለው ሰሙሻ ምንድነው መሰለ? ለምሳሌ ሰሙ እዚህ ጋር አንድ ፕሮቴስታንት ቢገባ አንተንም እሱን ባለፈው አይተሃል ከአንድ ወንድምህ ጋር ስታወሩ ለአንተም ደቂቃ እየሰጠው ለሱም ደቂቃ እየሰጠው ሚኪ ቤት ነው ያወያዩዋችሁ አይደለ? ሰሙ በስርዓት ነው ተወያይታችሁ የወጣችሁት። ከዛ ውይይት በኋላ ያ ሰው ቤቱን ከፍቶ ስላንተም ይሁን ስላለህበት ቤተ እምነት ክፉ ነገር ቢያወራ ሪስኩን አልወስድም እኔ። ያ ሰው ነው ተጠያቂው። አንተም ቤትን ከፍተህ መልስ ሰጠዋለህ። ከዛ ውጪ ግን ሚኪ በእጁ ለከፈተው ስልኩ እጁ ላይ ያለ አካውንቱ እጁ ላይ ያለ አይ ማድረግ ይሄንን ነው ያለብህ አልልም። ግን እሱ ቤት ሆኖ እንደዛ አይነት አጸያፊ ነገር ከተፈጸመ እንደ አማኝ እንጠይቀዋለን። ኦርቶዶክስ ሆነህ እንዴት ይሄንን ዝም ትላለህ? እንዴት አስቻለን እንችላለን? ምክንያቱም እዚህ ላይም ሰሙዬ እዚህ ላይ አሁን ከስር ሆነው በጣም የሚናገሩ ሰዎች እያየው ነበር ሚኪን ማለት ነው። ጭፍን ጥላቻና ምክንያታዊ መሆን በጣም ይለያያሉ። ምክንያታዊ እንሁን። ሚኪን ስለወደዱት ብቻ ከኛ ቤት ውጣ ብለህ አትገፋውም እኮ ገባህ አይደለ? አወያይቶ ከሚኪ ቤት ሲወጣ ነው ይሄ ልጅ የተሰደበው። ስለዚህ ሚኪ ይሄ ልጅ አንተ ቤት ባይገባ ምክንያቱም ሌላ ቤት ሲሄድ ቆይ ሰሙዬ ልጨርስልህ ሐሳቤን ልጨርስልህ። ሌላ ቤት ሲሄድ ቤተ እምነታችንን እየተሳደበ ነው። ስለዚህ አንተ ቤት ባይገባ ብለህ ሐሳብ ነው የምታቀርብለት። መቀበል አለመቀበል የዚህ ሰው ፋንታ ነው። ከሃይማኖቱ ጋር ግን እንዴት ትለከዋለህ? እዚህ መንደር ላይ የተቸገርነው ይሄንን ነው። ይሄ ልጅ አወያይቷን ሄዶ ተሳድቧል። እኔ ለምሳሌ አላየሁኝም። እኔ ለምሳሌ አስቼ ሪዞርት የሚባለው ባለጌ ስለሆነ አልገባም። ሰሙ በደንብ እንዲገባ እኔ አሁን ሐሳቤ ክሊር እንዲሆንልህ ግልጽ ላድርግልህ። ቢኖር ደስ ይለኛል። ነገር ግን ሲመጡ አትኤኒ በቃ አንተ እንግዲህ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ፣ ቀለል አድርጌ ልጠይቅህ። ደጅ እናትህን የሚሰድባት ሰው እናትህ ቤት ቢመጣ ይሄ ሰው
እናቴን ቤት መጥቶ አልሰደባትምና ቤት ቁጭ በል ትለዋለህ? አላየማ ሰደበ ብለህ የነገርኩህ ሚኮ አላየ። አረ ለምን ለኔ መልስን ቀጥታ ተመልስልህ አላስገባውም። ኤግዛክትሊ እኔ እያልኩ ያለሁት ምን አለ መሰለህ፣ ኦብቪየስሊ ዩቲዩብ ላይ ገብተህ ማየት ትችላለህ። የነዚህ ልጅ ቃል የሚባለው ጥላቻው ተታገው ሰሙ እኔ ቃል ሚኪን አኪዩዝ እያደረኩት እኮ አይደለም። ቆይ ሰሙ እኔና እሱ የተስማማ ነው። ይኸውልህ ሰሙዬ መሆን አለበት ግን ጨዋ ሰዎች ይግቡ። ጨዋ ያልሆኑ ሰዎች እየገቡ መተው አንተ ቤት ይመጡና እንደ ጨዋ አክት አድርገው ይሄዱና አንተ ቤት እገሌ ወይ ሲሉ ተከትሎ ይዞ የሚሄደው ሰው እዛ እሱ ቤት ሲሄዱ መርዝ ነው የሚግታቸው። ዳሲት ያ ሰሙዬ ይሄ ልክ ነህ እኮ። እኔና ቃሌ ለምሳሌ አንስማማም ነበር። ሰሙ ካንተ በላይ እኔና ቃሌ አንስማማም ነበር። የተስማማነው ሚኪ ቤት ነው። ለምን ከዚህ በኋላ ባለው ነገር በማንኛውም ውይይት ላይ ሲገኝ ኦርቶዶክሳዊት ቤተክርስቲያንን በክፉ ላይ ያነሳ ማለት በትምህርቷ ብቻ ሊሞግት ወደ ስድድብ ላይ ገባ። ገባህ አይደለ? በተቻለ መጠን ከሚኪ ጋርም ተነጋግረው ስለተግባቡ ለውይይት ሲመጣ በክብር እንደሚያወራ ተነጋገርን። 2-3 ቀን ይሄንን ፈጽመናል። መቼ ነው ነው? በቅርብ መቼ ምን ያህል ጊዜ ሆነው? በዚህ ወር 15 ቀን ነው። 15 ቀን የሚበልጠው አይመስለኝም። ኦልሞስት በ15 ቀን ውስጥ ካደረጋችሁት ዳስ ዌል ዳስ ፋይን። በ15 ቀን ውስጥ ይስተካከል ማን ምክንያቱም ይስተካከል ነው። ሰው ይስተካከል ሲሳደብ ካገኘ ነው ዋሬቨር ኢት ኢዝ። እኔ በሃይማኖት የምደራደርበት ምንም ምክንያት የለም። ሰሙ ገባህ አይደለ? ሌላው የሚቆረቆረው ነው ያለ። እኔም ስድብ አልፈልግም። ግን ሚኪ ላይ የሆነ በቃ ጀማ የሆነ ሰዓት ላይ የሆኑ ሰዎች ስለተነኩ ብቻ ዛሬ ምክንያት ተፈጥሮ እንዲያኮበኮብ አለ። በቃ ሚኪ ሄደ እንዲባል የሚፈልግ ምድር ላይ ሚኪን ብታውቁት እግዚአብሔርን በጣም የምትገረምበት ስማርት ሰው ነው ሰሙዬ። ገባህ አይደለ? ልጁ ግን ራሱን ደብቆ እዚህ ጋር ሲመጣ እየተሰደበ ይወርዳል። ምንም አይመስለውም። ለምዷቸው ዩ አር ራይት። በነገራችን ላይ እኔ አሁን ምን አለ መሰለህ እያልኩ ያለሁት ቃሌ በእንዲህ አይነት መንገድ ራሱን የሚያስተካክል ከሆነ ዳስ ጉድ። እንዲህ አይነት ሚዲያ ያስፈልጋሉ። መጥቶ ቁጭ ብሎ አንተ ጋር እንደተወያየ አክብረህ ቤትህ እንዳመጣኸው ቤተ እምነቱን አክብረህ እንዳወራኸው ቃሌም የሌላውን ሰው ቤተ እምነት ሊያከብር ይገባል። ምክንያቱም ከሚኪ ቤት ወጥቶ ነው። እኔ በጣም የሚሰቀጥጥ ወርድ ሲናገር ሰምቻ፣ በጣም የሚሰቀጥጥ ነገረ ማርያም ላይ ነገረ ማርያምን አውቆ አይደለም አልተማረ፣ በቴዎሎጂ ኮሌጃቸው የለ በምን ይሄ አጠቃላይ ኦርቶዶክስ የሚባሉ ለካቶሊክ ጭምር ዶግማቸው ነው። እኔ ነኝ እንደውም ዶግማቸው ነው። ለምንድን ነው የምትሰድቧቸው? ቀሲስ ዲበኩሉ በዚህ ምክንያት የተሰደቡት በነገራችን ላይ ለዛ መልስ ሲሰጡ ነው። ቀሲስ ዲበኩሉን እንደዛ ያበሻቀጡ ሰድቧቸው የነበረው ለምን ቃል ያልተሰደበም? የመሰረተ ክርስቶስ ሽማግሌ አይደል? ሽማግሌ ነኝ እያለ ላይቭ ላይ እየተናገረ አልነበር? ቪዲዮ ሁሉ ሰርቶ አልነበር? ለምንድን ነው እሱ ላይ እንትን ያላለው? አነጣጥረ ምታ ነው ፈልገ ምታ። ቀሲስ ዲበኩሉ እኮ መልስ ነበር በሰዓቱ የሰጡት። ትክክለኛ መልስ ነው የሰጡት በነገራችን ላይ ምክንያቱም ተሰድበዋል እነሱ ኦርቶዶክስ ቤተክርስቲያን እያሉ እሱና አማን ሻሎም አስኬ ሪዞርቱ በጣም ሞክ እያደረጉ ሜሪዮሎጂ ነገረ ማርያም ላይ ይሄ ዶግማ ነው። የሰውን አስተምሮ ልታከብር ይገባል። በቃ አንተ አምስቱ ሶላን እውነት ነው ልክ ነህ እኮ እየተሳደብክ እንትን እንድትል አይደለም። ያ ሳሙኤል ልክ ነህ። ይኸውልህ ሜሪዮሎጂ ላይ ለምሳሌ ርዕስ እናነሳና እዚህ ቤት አማን ሻሎም ቢመጣ አስገባውና አንተ በትክክል ኦርቶዶክሳዊት ቤተክርስቲያንን ገልጸህልኝ በስርዓት ትምህርት እንድታስተምር እፈልጋለሁ። ገባ? ለምሳሌ ዛማን በተደጋጋሚ ሚኪ ቤት ለውይይት ቀርቧል። ዛማኑኤል በተደጋጋሚ ደግሞ ጥሩ ነገሮችን አንስቶ ተማምረን ወጥተናል። ሌላ ቦታ ሲሳደብ ካገኘሁት በሌላኛው ጊዜ ነው አክሽን የምወስድበት። ሚኪ ባላየበት ሁኔታ እኔ ባላየሁበት ሁኔታ ግን አይ ከሱ ጋር ጀለስ ነህና እኔ ምነግርህን ስማ አልሰማህም ስትፈልግ ትጠላኛለህ፣ ስትፈልግ የምታቆመውን ታቆማለህ። ሳያው ግን አክሽን ወስድበታለሁ። ሚኩ ቅድስት ቤተክርስቲያን ላይ ቤኪ የሚባለው ልጅ ቅድስት ቤተክርስቲያን ላይ ያደረገውን ነገር አይቶት ምን አክሽን እንደወሰደበት እናውቃለን እኮ ሰሙዬ። አሁን ጭፍን ጥላቻ ስላለ ጭፍን ፍረጃ ውስጥ ስላለን እንጂ ሚኪ በስርዓት ሚኪ ቤት ገብቶ አማን ሻሎምም ይሁን ቃሌ ክፉ ተናግረው ከሆነ በማስረጃ ገባ። ከዛ ውጭ ለውይይት የመጣን ሰው ሰሙ ለውይይት የመጣን ሰው ነው ልታስገባው አትችልም ስትለኝ ከኔ ጋር ተወያይተህ እኔ ነኝ ውሳኔውን መወሰነው እኔ ነኝ። ቶም አንደርስታንድ እያደረከኝ አይደለም። አሁንም እንደዛ አይደለም እያልን ያለ ነው። የሚኪ ቤት በጣም ኮንዱሲቭ ኢንቫይሮንመንት ነው። እንዲህ አይነት ቤቶች መፈጠር አለባቸው። ነገር ግን አልኩኝ ሚኪ ቤት የሚመጡ ሰዎች አክብረው
በቃ ሚኪ አክብሯቸው ደቂቃ ሰጥቷቸው ጊዜ ሰጥቷቸው ሐሳባቸውን አስጨርሱ። እኔ አውቃለሁ እኮ ሚኪ ልክ ኦርቶዶክስን ሲሳደቡ እኮ ኢሚዲየትሊ ሪጀክት እያደረገ እኔ ቃሌም ብዙ ጊዜ ሚኪ ሲያስወጣው አውቃለሁ። ሲጣላው ሁሉ ነበር አብረን ስንጣላ የነበረው። እንደዛ አይደለም ሲሆን ግን ሚኪ ቤት ሲመጡ ክብር ያላቸው ሰዎች ማለትም የሰውን ቤተ እምነት በቃ አትሊስት የሚኪን ቤተ እምነት ማክበር የሚችሉ ልክ ሚኪ ጋር ሲመጡ ክርስቲያን ከሚኪ ቤት ሲወጡ አሁን አንተ የነገርከኝ ነገር በጣም ቤስት የሚፈልግ ነገር ነው መሆን ያለበት። አሁንም በእኛ በወንጌል አማኝ በኩልም በኦርቶዶክሱ በኩልም በጣም ኮንዲዩሲቭ ከብሽሽቅ የነጻ ትምህርት ላይ ፎከር። እኔ ሚኪን ብዙዎች ማይደግፉት ሚኪ ስለማይሳደብ ነው። ብዙዎች ኮመንት የሚያደርጉበት አሁንም ይሄ ነገር መስተካከል ካለበት በቃ እናንተ ካወራችሁት ሁለተኛ አልልም ካለ በቃ የማያውቀውን ዶግማ አያንሳ። አንድ ሁለት የመጀመሪያው ሁለተኛ እኔ ስፔሻሊ ሚኪ ቤት ለሚመጡ ሰዎች በቃ ወንጌል አማኝን እንወክላለን ዲስከስ እናደርጋለን የምትሉ የማታውቁትን ትምህርት የሰው ትምህርት አንስታችሁ አትሳደቡ። ሚኪ ቤት አይደለም እላችሁ ቤታችሁን ሲከፍቱ የማታውቁትን ትምህርት አታንሱ። ሁለተኛ ሜሮሎጂን የሚያውቅ ወንጌል አማኝ በጣት የሚቆጠር ነው አይደለም። እናንተ ይቅርና በቲዮሎጂ ደረጃ አልፈው እንኳን አንብበው ጠይቀው ነው የሚረዱት። ከስንት ኢቭን አሁን ዶክተር ማን ነበር የሶፊያ ሽባባው ባለቤት ወዳጄ ነው። እኔ እኮ አላቅም ነበረ ድሮ የሚመስለኝ እንዲህ ነው ብለው ከስንት ዓመታቸው በኋላ ነው የኦርቶዶክስን ሜሪዮሎጂ ትምህርት አጥንተው ጠይቀው አጥንቼ ጠይቄ ነው ለካስ ትምህርታቸው እንዲህ ነው ያልኩት ነው። እንዲህ አይነት ሜንታሊቲ እንዲፈጠር ነው ይፈልጋሉ። በቃ በወንጌል አማኝ በኩልም ማን ምን ያምናል የሚለው ተመቶ ኢምፒስ ዲስከስ አድርገን ልዩነት ላይ ትሬስ አድርገን እውነት ላይ ቤዝ አድርገን መነጋገር አለብን። ለዛ ነው እንደ ሚኪ አይነት ኮንዲዩሲቭ ቤት ግን ሚኪ ቤት እየመጣ ሌላ ቤት ሄዶ የሚኪን ቤተ እምነት የሚሳደብ ከሆነ ያ ጤናማ አይደለም። ስለዚህ ቅጣት ይቀጣ ነው። ቅጣቱ ምንድነው? እንዲህ አይነት ሰው አለማስገባት። ይሄን ነው ያልኩ። ኖርማል ውይይት እናደርጋለን። ሰሙ ይሄንን ተነጋግረናል። ኖርማል ውይይት እናደርጋለን። ሚኪ ቤቱን ሲከፍት ይሁን ዋሬቨር ኢት ኢዝ የትም ቦታ ይከፈት በመከባበር ላይ የተመሰረተ ውይይት ነው የምናደርገው። ከዚህ ያለፈ ነገር አይኖረንም ተብላ ከዛ በኋላ አድርጎ ከሆነ ለሚኪ መረጃውን በመስጠት ሚኪ አንተ ቤት ገብቶ እንደዚህ እንደዛ ሲከሰት ምን ታደርጋለህ? ሪከርድ አድርገህ ሚኪ ይሄንን ልጅ አየኸው ከኛ ጋር በፍቅር ተወያየ እዚህ ጋር ሄዶ ደግሞ ቤተ እምነታችንን እያንቋሸ ነው ብለህ ስትነግረው የዛኔ አክሽን እንዲወሰድበት ይደረጋል። ገባ? ሰሙኝ እያልኩ ያለሁት ይሄንን ነው። ማይኮ ከመጣ ሐሳብ ብሰጥ ደስ ይለኛል። አብዛኛውን አንተን የሚመለከት ነገር ስለሆነ ቶሚ ግን እኔማ አንድ ሐሳብ ልስጥ። ቆዩ እሺ ሚኪ ባለቤቱ ይናገርና ትናገራለህ። ሚኪ አለ ቀደም አቋርጠ ነው ሚኪ አለ ሚኩ እሺ ቆይ ሐሳብ እቀበላለሁ። ዛማንን ሰላም ልበለው። ዛማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ። ሁሉ መልካም ላይፍ ላይ ቁጭ ብዬ ልማር ነው። ድምጽ እንስማ ብዬ ነው። እሺ ቀጥል ማይኮይ። ቶሚ ያመሰግናለሁ። ያው ሰሙ ከምን አንጻር ሊናገር እንደሚችል ያው ራሱም ያውቀዋልና በጣም ማለት የምስማማበት ነገር ምንድነው ሰው የትኛውንም ቤተ እምነት ማክበር አለበት። የሆነን ቤተ እምነት ስለተሳደብክ ያንተን ቤተ እምነት አስተዋወቅ ያንተን ቤተ እምነት ውስጥ ያለውን ክርስቶስን አሳየህ ብዬ አላምንም። እኔ ይሄ የጸና ቁልፍ የሆነ እምነቴ ነው። አንብቡ ብዬ እምለው የመጽሐፍ ቅዱስ ክፍልም አለኝ። እኔ ለክርስቶስ ብዬ አልሳደብም። ክርስቶስን ሰድበውታልና ክርስቶስን የሰደቡትን ሰዎች እሰድባለሁ ብዬ አልሳደብም፣ አልነሳም። ድንግል ማርያምን አንቋሻዋታልና ድንግል ማርያምን ያንቋሻሹትን ሰዎች አንቋሽሻቸዋለሁ ብዬ አልነሳም። ምን ላድርገው ታዲያ? መጽሐፍ ቅዱስን ሳነበው ይሄን እንዳደርግ የሚፈቅድልኝ አንድም የመጽሐፍ ቅዱስ ምዕራፍ ቁጥር የለም፣ አጣው የለም፣ በፍጹም የለም፣ ሊኖርም አይችልም። ስለዚህ ያለኝ አማራጭ ምንድነው? ድንግል ማርያምን የሚሳደቡ ሰዎች ድንገት ዘው ብዬ እንኳን በገባ ቶሎ ብዬ ስክሮል አድርጌ ላሳልፋቸው በራሴ የምወስነው እነሱ የደረሱበት እነሱ እንዲህ አይነት ሐሳብ የሚያቀርቡባቸውን እያንዳንዱ ነገሮች ራሴን ከነዛ ሰዎች ማግለል። ምክንያቱም ሰው ስለሆንኩ ስሜታዊ ስለመሆን ክርስቲያንም ስለሆንኩኝ
ስሜታዊ ስለሚያደርገኝ በስሜታዊነት ደግሞ መሰጣቸው ምላሾች ደግሞ መልሶ በሃይማኖቴ ላይ ተጽዕኖ የሚፈጥር ስለሆነ ማለት ነው። ትክክል እንዳልሆነ የሚያሳይ ስለሆነ ማለት ነው። ከዛ ባለፈ ግን ቅድም ሰሙዬ ሲያነሳቸው የነበሩ ነገሮች አሉ። እጅግ በጣም የፈለገ እኔ ጴንጤ ነው በሉት ወንጌል አማኝ ነው በሉት ምንም በሉት ሰሙን ብትሉት ግን እጅግ በጣም የምመሰክርለት የመንፈሳዊ ነገር ቅናት እንዳለው እመሰክርለታለሁ ለሰው ማለት ከዛ አንፃር የሚያስባቸው ነገሮች ይኖራሉ። ግን ደግሞ የኔንም አንደርስታንድ ስለሚያደርግ ሁሉ ጊዜም ያንን ደግሞ ሪስፔክት አድርጌ እቀጥልበታለሁ። ለምሳሌ እኔ አቋሜ ድንጋይ አምላኪን ቢመጣ ኦንሊ ጂሰስን ቢመጣ ቤቴ ውስጥ ሐሳቡን ሊሰጥ እስከ ጥግ ድረስ አዳምጠዋለሁ፣ እሰማዋለሁኝ። ከዛ በኋላ ሰምቼው አዳምጬው ከሱ የሚጠቅመኝን ነገር ወስዳለሁ። የማይጠቅሙትን ነገሮች ደግሞ እንደማይጠቅሙ በቻልኩት ያክል አስረድቼው ወይንም ሌሎች ሰዎች እንዲያስረዱት ኦፖርቹኒቲውን ፈጥሬ እለያያለሁ። አሁን ሰሙ ያነሳው ነገር ምንድነው? ከወጡ በኋላ ሚኪ ካንተ ቤት ውስጥ ጨዋ ሆነው ይቀርቡና ከወጡ በኋላ የሚሳደቡ ቤተ እምነታችንን የሚያንቋሽሹ ምናምን የሚለው ነገር እኔ ሁልጊዜም የሚይዘው ፖይንት ምን ጋር ነው መሰላችሁ? ሰዎች ባይሳደቡ ወጥተው ባይሳደቡ ምንም ባይሉ ደስ ይለኛል። ግን ደግሞ ራሳቸው ወጥተው ለሚያደርጉት ነገር ስልክ እጃቸው ላይ ነው ያለው። ላይቭ የመክፈት መብት የራሳቸው ነው። አትሳደቡ ማለት አልችልም፣ ማስቆም አልችልም። ምክንያቱም ቤቴን ስከፍት አክብሮ የሚያወራ ሰው ብቻ እንዲመጣ ነው ቤቴ የከፈትኩት። የትኛውንም ሃይማኖት እንዲያንቋሽሽ ፈቅጄ ቤቴ ውስጥ ያ ነገር እስካልተራመደ ድረስ ሰው በፈለገው መልኩ ቤቱን ከፍቶ ልከለክለው አልችልም ነው ፈጽሞ ልከለክለው አልችልም። አሁን ለምሳሌ ድንግል ማርያም ጣዖት ነች ያመልኳታል ኦርቶዶክሳውያን ብሎ ቃሌ ቢሄድ እኔ ቤት ውስጥ ያን እስካላል ድረስ ቤቱን ከፍቶ የማለቱን መብት የራሱ ነው፣ የኔ አይደለም። ገብቷችኋል አይደል? ያ የሱ መብት ነው። እኔ ቤት ውስጥ ብቻ እንዳያራምድ፣ እኔ ቤት ውስጥ ብቻ ይሄንን አቋም ይዞ እንዲሄድ አልፈቅድለትም። ለምሳሌ እኔ ቤት ውስጥ አንድ ሰው ፕሮቴስታንት የተመሰረተው በጣም ጸያፍ በሆነ ንግግር ቢያመጣ ላላስተናግደው እችላለሁ። በነገራችን አስተናግጄ አውቃለሁ። ይሄንን ንግግሮች በነገራችን ላይ እነዚህ አይነት ንግግሮችን አስተናግጄ አውቃለሁ። እግዚአብሔር በሚያውቅ ማለት ነው አስተናግጄ አውቃለሁ። ግን እንዲያስተናግድ ግን አልፈቅድም። ቤቱን ከፍቶ ግን ሊናገር ይችላል። የፕሮቴስታንት ሉተር ሽንት ቤት ገብቶ ነው የመሰረተው ምናምን ሊል ይችላል። የራሱ ነው ያ ሰው የሱ ኢንተር። እኔ ቤት ውስጥ ግን ይሄን እድል ላልሰጠው እሞክራለሁ። እኔ ሃይማኖቴ ቲክቶክ ላይ ስላልተመሰረተ ሃይማኖቴ መሬት ላይ ምድር ላይ ያለች የጌታ ኢየሱስ ክርስቶስ ስጋና ደም ልብላ ልጠጣ ብል እንኳን እዚህ ቲክቶክ መንደር ላይ ያለ የምበላው የምጠጣው እዚህ ቲክቶክ መንደር ላይ የኔ አቋም ነው የምነግራችሁ ጋይስ፣ የኔ አቋም ነው የምነግራችሁ። የኔ አቋሜ እዚህ ቲክቶክ መንደር ላይ ላይቭ እንደው በአጋጣሚዎች ብከፍት እንኳን መንፈሳዊ ውይይቶችን ባነሳ እንኳን ዕውቀት ለማግኘት ነው እንጂ ዕውቀት ለማግኘት የሆነ ዕውቀት ፕሮቴስታንት እንዲህ ነው እንደሚያስቡት ብዬ ያንን ዕውቀት ለመገብየት ለመውሰድ ነው እንጂ ኦኬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለካ ይሄም አይነት ትምህርት እንደዚህም አላት እንዲህም ታብራራለች ብዬ በዕውቀት ደረጃ የቤተክርስቲያኔን ለማየት ለማወቅ ነው እንጂ እዚህ ቲክቶክ መንደር ላይ የምመሰርተው የምቀይረው የምለውጠው እንደ ቆራሊዮ ምሸጠው እምነት ሃይማኖት የለኝም። የኔ ሃይማኖቴ የተመሰረተችው ምድር ላይ ባለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትባላለች። ብዙ አጥቢያዎች ያሏት በዛ ውስጥ በቻልኩት አቅም ኮንትሪቢዩት ማደረግበት የምሳተፍባት ቤተክርስቲያን ነች። አለቀ። እዚህ ቦታ ላይ የማገኘው ዕውቀት ነው። ዕውቀት ብቻና ብቻ ነው። ዕውቀት ነው። በዛ ደረጃ ነው የምናስበው እና እንደዚህ ነው መጓዝ የምፈልገው። የኔ ኢንትረስት ይሄ ነው እንጂ የትኛውንም ሃይማኖት የመሳደብ ይቻላል። እኔ ለመሳደብ ጊዜን መስዋዕትነት አድርጋ ቤትን መክፈት ትክክል ነው ተገቢ ነው ብዬ አላምንም። ግን ደግሞ መሳደብ ይችላል። ያ ሰው እንዴት ተሳደባለህ ቤትን ከፍተህ ብዬ ያዙ ይልቀቀኝ አለለበትም። ያን ሰው መብቱ ነው እኮ ያ ሰው ስልኩ እጁ ላይ ነው ያለው።
እኔ ደግሞ እኔ በፍቅር ነው ሰዎች መወያየት ያለባቸው። ይሄ ደግሞ የኔ አቋምና የኔ አመለካከት ነው። በዛ ደረጃ መጓዝ ያስፈልጋልና ሰሙዬን የሚያከብር ሰው ቤቴ ከፍቼ ሰሙ ቤቴ ቢመጣ ገስት ላይ ያለው ሰው ሰሙን ቢሰድበው ያን ሰው 2 ደቂቃ እድል አልሰጠው። ከገስት ነው አሽቀንጥሬ የምወረውረው አቅም የዛ ጋር ስለሆነ ማለት ነው። ቤቱን ከፍቶ ግን ሰሙን ጋር ቢናገር ግን ምን ማድረግ እችላለሁ? ስለ ድንግል ማርያም መጥፎ ንግግር ቢናገር ምን ማድረግ እችላለሁ? መጥፎ ንግግር ተናግሯልና ለስደቦ ላንቋሸው ወደ መንፈሳዊ ወደ ግል ካመጣችሁት ሊሆን ይችላል። ወደ ዓለማዊ ህይወት ካመጣ ነው ሊሆን ይችላል። ልትመላለስ ትችላለህ። ግን መንፈሳዊ ነገር ይዘህ ከመጣህ ግን ያለህ አማራጭ ሰምተህ እንዳልሰማ አይተህ እንዳላየ ዘወር ማለት ነው። የኔ አቋም እንደዛ ነው። ጋይስ ብዙዎቻችሁ ልትናደዱ እንደምትችሉ አውቃለሁ። ያ የእናንተ አስተሳሰብና ለምን ተናደዳችሁ ለምን ተበሳጫችሁ ማለት አልችልም። ግን በዛ ደረጃ ነው የምንጓዘው ነው እና እኔ ማምነው በዛ ነው። ቤተሰቦች ቴንክ ዩ ሚጎይ አመሰግናለሁ ወንድሜ። ኖርማሊ አሁንም ከስር በተለየ መልኩ የምትረዱ ሰዎች ጥንቃቄ ብታደርጉ መልካም ነው። ባለቤቱ እየነገራችሁ ነው፣ በቃ እኔ እንደዚህ ማደርገው ከእንደዚህ አንፃር ነው እያለ ነው። ገብታችሁ ማውራት የምትችሉ ደግሞ ግቡና አውሩ። ካልበለዚያ ግን በዚህ ልክ ጥላቻችሁን ባታራምዱ ጥሩ ነው። ዛማን እዩ ሀሳብ ሊሰጥ ነበር መሰለኝ። አላለም ለምለም አላለም። ሚኪ እንደዛ አላለም። ከኔ ቤት ውጪ ይሳደቡ አላለም። እኔ ቤት ሲመጡ ግን እንዲሳደቡ አልፈቅድላቸውም። እዛ ላደረጉት ነገር ግን ምን ማድረግ እችላለሁ አይነት ሀሳብ ነው ያቀረበው። ይሄ ደግሞ የሱ መብት ነው፣ ልታከብሩለት ይገባል። በአስተያየት አንፃር ነው የሰጠሁት እንጂ እኔ ሚኪን እየተጋፋሁት እየተጫንኩት አይደለም። በአስተያየት አንፃር እንዲህ ባይሆን በቃ አንድ ሰው መጥቶ ይተናል፣ ማንንም ሀሳብ መስጠት ይችላል። እንደዛ ነው። አሁን እዚህ ከታች ኮሜንትም አንዳንድ ኮሜንቶች እያየን ነውና ምንም አይደለም። እኔ ሚኪ በጣም ወዶ ወንድሜ ነው፣ በጣም ማከብረው ወንድሜ ነው። እርሱም በዛው ልክ። ስለዚህ በደንብ ወቁ። ተነጋግረን ወንድማማቾች ነን። ወንድማማች ነው፣ እንደ ወንድም ነው። ገባችሁ? ይቅርታሽ ጥልቅ አልኩብክ። ምናልባት አሁን ቶሚም ስላነሳው ነገር አንዴ እዚህ ጋር አስቀምጥ፣ ከታች እንትን ላሉት ለመለሰው መልስም ላስቀምጥላችሁ። ለምሳሌ ኤርሚያስ ቤተክርስቲያንን፣ ኦርቶዶክስን፣ ቅዱሳንን በጣም በቃ ኦርቶዶክሳውያን በጣም በሚያበሳጭ መልኩ ሲናገር አይታችሁ ተመልክታችሁ እንደውም አይተናል አይደል? ቲክቶክ ላይ አይተናል። ኦኬ ኤርሚያስ እንደዚህ ስለሚያደርግ ከኤርሚያስ አጠገብ ቁጭ ብዬ አልወያይም ብሎ እስከዛ ድረስ በአቋም የጸና አንድ ሰው አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? የለም። ሁሉም እድል ቢያገኝ ከኤርሚያስ ጋር ቁጭ ብሎ መወያየት አንተ ጋር ደርስ ነው ኃጢአት ሚኪ፣ አንተ ጋር ሲደርስ ኃጢአት ነው። እኛ ጋር ሲደርስ ነው ኃጢአት የሚሆነው። እኔ ጋር ሲደርስ ስድብ ያረጋግጣል። አይፈቀደም። እንደዛ ሳይሆን እኔ ግን እሺ ላውራ አንድ ጊዜ እድል ስጡኝ። ምንድነው ኤርሚያስ ጋር መወያየት ሁሉም ሰው የሚፈልገው በጣም እንዲወያዩ እኛ የምንፈልገው ነገር አለ። ምክንያቱም ባዶ መሆኑን እንዲገለጥ ስለምንፈልግ ማለት ነው። ቀለሜን ባዶ መሆኑን ለማሳየት ከሚል አንፃር ነው እንጂ ከሌላ አንፃር አይደለም። እውቀት እንደሌለው የሚያወራው 100% ውሸት እንደሆነ ይረዱ ነው። ቤቱን ዘግቶ በዛም ተባለ እውቀት እንደሌለው ባዶ እንደሆነ የሚሆን አይሁን ብቻ ያን ሰው ቁጭ ብሎ ይወያዩታል አይደለ? ይወያዩታል አይደለ? እዩ ጥያቄ ነው እኮ የምንፈልገው ያነስለታል። አሁን እኮ መወያየት የተፈለገው ከዛ አንፃር ነው። ጫጫታ ውስጥ ነው መሰለኝ፣ በጣም ድምጽ ይረብሻል። እዩ ሚኪ እኔ እሺ እንስማውና ከዛ በኋላ አንደኛችንን ብንመልስለት ይሻላል መሰለኝ። አዩ ሚዩት ሲያደርግ ሰላም አለው፣ በጣም ይጨንቃል ማይኮ። ምንድነው መመለስ ያለበት መሰለም? አሁን እኔ ቤቴን ስከፍት ማንም ሰው ሊመጣ ይችላል። እንዴት ገሌ ቤት ገሌ ገባ ማለት አትችልም። ምክንያቱም አንተም እድሉን ካገኘ ገብተህ ትወያያለህ። እየበላ ነው እንደው ነው ወይ ሰሙዬ ጠራይ ያ ሚኮ እኔ አንድ ያነሳው ነጥብ ላይ ልሂድ። ሲረብሻል ቶሚ አሁን ሲረብሻል የኔ ድምጽ። እሺ ቀጥል እስኪ። እሺ ምንድነው? እሺ ቀለሜ ጋር መወያየት እንዲወያዩ ወንድሞችም ይሁን ማንም እንዲወያይ የምንፈልግበት ትልቁ ምክንያት ብቻውን ቤቱን ዘግቶ ከማንም ጋር እስካሁን ስላልተወያየ
ያ ባዶነቱ እንዲገለጥ ነው፣ ዊዝ ኤቪደንስ ሆኖ እንዲታይ ነው። ከሌላ አንጻር አይደለም እንጂ እሱን ከማሸነፍ ኦር ሰምቲንግ ከማድረግ ምናምን አይደለም። ወይ ደግሞ እሱ መልካም ስብዕና ኑሮት አይደለም። ዝም ብሎ ቤቱን ዘግቶ ሙሉ ለሙሉ ስድብ ስለሆነ፣ ምክንያቱም ቀለሜ የሚሳደበው እኛም ብቻ አይደለም የገዛ ቤተ እምነት ጓደኞቹንም ነው አጥረግርጎ የሚሳደበው ማለት ነው። ስለዚህ ዘግቶ የሚሳደበው ነገር እውቀት እንደሌለው ማሳየት ነው። አንዱ እሱ ነው። ሁለተኛ ሰሙ የተናገረውን ሐሳብ እኔ ሙሉ በሙሉ 100% የሚገዛው ሐሳብ ነው፣ ምንም ሳልጠል ማለት ነው። አንተ ቤት መጥተው ሲወያዩ ምናምን ሰላም ናቸው። ነገር ግን ደግሞ አንተ ጋር መጥተው ሲወያዩ ሰላም ናቸው። አዘሪቨርስ ደግሞ ሄደው ቤታቸውን ሲከፍቱ ደግሞ ይሳደባሉ። ስለዚህ እዛ ጋር ስብዕና ከሌላቸው አንተ ጋር መጥተው መወያየታቸው ምንድነው ጥቅሙ ነው ለኛ ጋር ማለት ነው። አንደኛ ከዚህኛው ተከትለህም እዛ ጋር መሄድ አለ። አንተ ላጠፋ ትችላለህ፣ የሚጠፉ ወንድም እህቶች አሉ። ስለዚህ ከዛ አንፃር መጠንቀቅ ስለሚያስፈልግ ነው። ምክንያቱም ስብዕና ግዴታ ስለሆነ የኛ ወንድሞችም ቢሆኑ የሚሳደቡ ከሆነ ፕሮቴስታንቶችን ማስገባት አያስፈልግም። ግን የሚሳደቡን ነገር ሪትን የሆነ ነገርና የተጻፈ ነገር ከሆነ ለዛ ለቤተ እምነቱ ስድብ ከመሰለው የራሱ ጉዳይ ነው። እሱ ከሆነ ለምሳሌ ማርያም አምላክ ነች የሚል ተቀምጦ ኦርቶዶክሳዊ መጽሐፍ ላይ ይሄው ታመልኳታላችሁ ተብሎ ቢመጣ ማንም ይህንን ስድብ አድርጎ ሊወስድ አይችልም። ማስተካከል ያለባት ቤተ እምነቷ እንጂ እንደዛ ስለሌለ ነው። ነገር ግን ይሄው ይሄ ነገር ይሄ ነው ብሎ በራሱ መመዘኛ ያደረገውን ያንን ነገር ይዞ ሲመጣና ይሄው ታመልኳታላችሁ፣ ምክንያቱም ለማርያም ትሰግዳላችሁ፣ ስግደት ደግሞ አምልኮ ነው ምናምን ብሎ የመጣውን አካል ነው ስግደት ሁሉ አምልኮ አይደለም፣ ስለዚህ እኛ የምናቀርብላት የጸጋ ስግደት ነው የሚለውን ነገር ማሳየት ስለሚፈልግ ከዛ አንፃር ነው። ነገር ግን ገብቶ ኦርቶዶክሶች እንደዚህ ናቸው፣ ቤተክርስቲያኗ እንደዚህ ነው፣ ይሄን ሁሉ ጣዖት ደራርባ ነው እንደዚህ አይነት በጣም አጸያፊ እኔ ከሰባዊነት የወጡ ቃላቶችን የሚጠቀሙ ሰዎች ጋር መወያየቱ አስፈላጊ መስሎም አይታየኝም። እነዛንም ቤት አስቀምጦ እንትን ማለቱ እኔ ከሌላ አንግል እንጂ ላይ የምችለው እውነት ከምንድነው ነፃ ከሆነ ሚዲያ አንፃርም አላየውም፣ ጌታ በሚያውቀው ማለት ነው። እኔ ከዛ አንፃር ነው የምረዳው ነው። ምናልባት ወንድም አምላክ ሚኪ ታንኪ ያድዳችሁ ማን ለገብቻለሁ እዩ ቆይሪች የሚፈቅደው አንድ ደቂቃ ከሰጠሽኝ። እሺ ሚኪዬ ወንድም ጥላ፣ እሺ እናቴ ወንድም ጥላ አመሰግናለሁ። ቶሚ ሳይመለስ ላውራ፣ ከተመለሰ ራሴን የማገኘው ከታች ስለሆነ አንዴ ላውራ እና እኔ በጣም የምትገርሙኝ በጣም ድንቅ የምትሉኝ አንድ ነገር አለ። ከኤርሚያስም ይሁን ከቀለሜ ጋር ይሁን ለመወያየት እሱ ቤት የማይገባና በየቀኑ የማያደርጉት ሙከራ ወይ አንድ ሰው ቤቱን ከፍቶ ሲሳደብ ነበረ፣ ሲራገጥ ነበረ፣ እመቤትን ታመልኳታላችሁ ሲል ነበረ፣ ገድላትን አንስቶ ሲሳደብ ነበረ። ይሄ አዲስ ነው እንዴ? አዲስ ነው? ያ ነገር ኃጢአት ሆኖ የሚታየው ሚኪን እኔ ልወቅሰው የምችለው ያ ነገር ቤቱ ውስጥ ተግባራዊ ሲያደርግ ብቻ ነው። ሚኪ ጋር ሲመጣ ለምን ኃጢአት ሆኖ ታያችሁ? እንደው በጋ አምላክ አንቺ ይዞር በሚወድዛ ሚኪ ጋር ሲመጣ ባይዘው ሚኪ ጋር ብቻ አይደለም ስልኩን ሌላ ዩኔ ማኛ ጋር ስልኩ እየረበሸን ነው። ሲጀመር እዚህ ሚዲያ ላይ የሚጠፋ ነፍሳት አለ እንዴ? ሰውን የምታጠፉ አይደላችሁም እንዴ? የሚጠፋ ነፍስ የለም። እሺ እመለስበታለሁ። ይሄ ስልክ እንኳንም የዘጋሹ ይሄ አንሹ አላለም፣ አላነሳም ይሄድበታለሁ። ስለዚህ እዛ ጋር ከነዚህ ሰዎች ጋር የማይወያይ እዚህ ቲክታክ ላይ ከኛ ቤተ እምነት ጋር አምጡልኝና የዛን ጊዜ ከናንተ ጋር ሚኪን እቃወማለሁ። እኔ ሚኪን ልወቅሰው የምችለው ቤት ውስጥ ያ ነገር ተግባር ሲያካሄድ ብቻ ነው። ቤቱ ዘግቶ ማንም ነው የሚፈነጨው። አዛቦም ቤተ እምነቱ የሚመለከተውም የማይመለከተውም ይፈነጫል። ቤተ ክርስቲያንን የማይሰድብ አካል አለ እንዴ? የቤተ እምነቱ ተከታይ ነኝ የምትሉት ራሳችሁ ስትሳደቡ የለ እንዴ? የሆነ እንትን ስታጡ የሆነ ነገር ሲጠርርባችሁ የሆነ ሰው እንትን ሲላችሁ ማለት ነው። የሆነ ሰው የሆነ ቦታ እብድ ይጫወታል። ሚኪ ጋር መጥቶ ጤነኛ ከሆነ እንደ ጤነኛ ሰው ካወራ እኔ እግዚአብሔር የተመሰገነ ይሁን የሚለውን ለፈጣሪ ነው እኔ ምስጋና የማቀርበው እንጂ አሁን አዲስ ነገር የተገኘ ይመስል መግባት የለባቸውም። እነ እንትና ጋር ለምን ሄዳችሁ እንደዚህ አትቃወሙ? እነ
መንፈሳዊ ኮርማዎች ጋር ለምን ሄዳችሁ እንደዚህ አትቃወሙ? ጉሮሬና ሞኝ ነው እንደዚህ የተናገርኩት እንጂ ከራሴ ጋር ሆኜ አይደለም። እና ሚኪ ጋር ሲመጣ ኃጢያት የሚሆንበት የለም። ሚኪን ልቃወመው የምችለው ቤት ውስጥ ሲደረግ ብቻ ነው። በተረፈ ፖለቲካ ባትጫወቱ። ከዚህ በላይ ከሄዳችሁ ሰፋሪ ጌ ሊሄድባችሁ ስለምችል ምክንያቱም ሁልሽም አስመሳይ ስለሆንሽ እንታወቃለን። ዙራ ምን በእኔ ቤተ ዙራ ምን አንድ ነገር ላልሽ ማለት ነው። ባይዘው ቆይ በጣም ይቅርታ ሰሙዬ። አይ ቆይ አንድ ምክንያቱም እዚህ ጋር ብቻ ይሄ ነገር ስላልተነሳ ነው። እሺ አንተም ሚዩት አድርጋ እንዴ ምን ሆናችሁ ነው? ሰሙ ሚኪ ጠይቆት እኮ ሊያወራ ነበር። ቆይ ሰሙ ቆይ እንዴ ተው እንጂ ሰዎች። ሚኪን እዩ ሐሳብ አንስተሃል። ከዛ በኋላ ለዛ ሐሳብ እሱ ሐሳብ ሳይሰጥ ሁለተኛ ሐሳብ ልትሰጡ አትሞክሩ። ራሄል ጉልበተኛ ስለሆነች ነው በመሃል የገባችሁ። ተዋት እሷን። ሚኪ ሚዩት ይዣለሁ፣ ይቅር በለኝ። መኖሬ ነው የጠቀመሽ። ሰምቼሻለሁ ከሩቆኝ። በነገራችን ላይ ቶሚዬ ሰሙ እንደ ወንድሜ ስለሆነ እንዲህ ቢሆንስ ብሎ ስለጠየቀኝ ነው። በነገራችን ላይ 100% ወንድሜ ስለሆነ 100% ነው የምነግራችሁ፣ 99 አይደለም 100% ወንድሜ ስለሆነ እንደ ወንድም በጣም የማከብረውና የምወደው ወንድሜ ስለሆነ ለሱ ነው መልስ የሰጠሁት እንጂ መንፍቆ አለ ብሎ ሊያመነፍቀኝ በህልሙና በቅዠቱ ላየ ሰው እግዚአብሔር በሚያውቅ ቅንጣት ታክል ምላሽም መልስም አልሰጥም። በጣም ኩሩ ነኝ። እግዚአብሔር የተመሰገነ ይሁን። በ40 ቀኔ ልጅነትን ያገኘሁት እንዲህ ኩሩ የሆንኩ ክርስቲያን እንደሆን በቤተ ክርስቲያኔ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያኔ እጅግ በጣም የምተማመን 100% አይደለም ከ100% በላይ የምተማመን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ያሳደገች እኔ ለቤተ ክርስቲያኔ ምን ሰራው ብዬ እለት ማሰብ ቤተ ክርስቲያኔ ግን ለኔ እጅግ በጣም ብዙ እልፍ ነገሮችን ያደረገችልኝ አንድ ተራ ምእመን ነኝና በዚህ ደረጃ ነው ማሰበው ሶ እኔ እንግዲህ በብዙ ቦታዎች ባሳለፍኩባቸው በሄድኩባቸው ደብሮች አንድም በአውደ ምሕረት ላይ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ትምህርቷን ተውትና መምህራኖቿ እኔ በረገጥኩባቸው በእያንዳንዱ ቦታዎች ላይ የትኛውንም ቤተ እምነት ልጅ እንድንጠየፍ፣ እንድናንቋሽሽ፣ እንድንጠላ አድርጋ ያስተማረችን አባቶች የሉም። እግዚአብሔር በሚያውቅ ማለት ነው። እጅግ በጣም እንድንወድ ሰዎችን እንድናከብር ትህትናን፣ ፍቅርን ያስተማረችን ንጽሕት የሆነች ቤተክርስቲያን ነች ያለችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ስለዚህ እዚህ ቲክቶክ ላይ አፉን ለሚከፍት፣ አፉን ለሚያላቅቅ፣ ለሚሳደብ ገና ለገና ጴንጤ ሆነልኝ፣ ገና ለገና ሰለመልኝ፣ ከሰለመ በኋላ ጴንጤ ከሆነ በኋላ ከመነፈቀ በኋላ ይኸው እኛም ስንለው ነበረ እገሌ እኮ ይኸው ጴንጤ ሊሆን ነው ከጴንጤዎች ጋር ሲውል እያየ ነው ብሎ ፖለቲካ ለመስራት የሚሯሯጥን ሰው የምመለከት አይደለሁኝም። ወረኛ የሚያወራውን ያወራል፣ ተንኮለኛም ተንኮሉን ይቀጥላል፣ ትዕቢተኛውም ትዕቢቱን፣ ክፉም ክፋቱን መቀጠል ይችላል። እኔ ግን ያስተማረችኝና ያሳደገችኝ ቤተክርስቲያን እግዚአብሔርን እንድፈራ አድርጋ ያሳደገች ቤተክርስቲያን ባሳደገችኝ መንገድ ለመጓዝ የምጥር አንድ ተራ ምእመን ነኝ። በዛ ደረጃ ነው የምጓዘው። ቲክቶክ ላይ ስመጣ ከዘፈን ዓለም እንድወጣ የሆንኩበት ትልቁ ምክንያቴ ዘፈን ብሰራ ተጠቃሚ አልሆንም ብዬ አይደለም፣ ግን
ዓለም ከሰጠችኝ በላይ እግዚአብሔር በትዳር በልጅ በኑሮ በሁሉ ነገር የባረከኝ እርሱ ይበቃኛል፣ እሱ ይሻለኛል የሚል እምነትና አቋም ስላለኝ ነው። በነገራችን ስለዚህ ቲክቶክ ላይ ያየዋቸው የተመለከትኳቸው ኦርቶዶክሳውያን ወንድሞች እህቶቼ ትህትናቸውን፣ ፍቅራቸውን ከክርስቶስ የተማሩትን ፍቅር በተግባር ያየውባቸው ብዙ ወንድሞች እህቶቼም ስላሉ ጭምር ነው በነገራችን ላይ። ስለዚህ ፕሮቴስታንቶች ታዲያ ለምንድነው በፍቅር ማስተናግዳቸው? ለምንድነው እደው በቃ እየገላመጥኩኝ ግባ ውጣ እያልኩኝ ቲክቶክ ላይ ማላስተናግዳቸው? ክርስትናዬ ስለማይፈቅድልኝ ነው። ሃይማኖቴ ስለማይፈቅድልኝ ነው። ሃይማኖቴ አይፈቅድልኝ። ሃይማኖታቸውን ስለተቀበልኩኝ ነው አይደለም። ሃይማኖቴ ስለማይፈቅድልኝ ነው። ክርስትና አይፈቅድልኝም፣ ማህተቤ አይፈቅድልኝም። ቢፈቅድልኝ አደርገው ነበረ፣ ግን አይፈቅድም። ስለዚህ ለውይይት ሰዎችን ቤቴ እስከጋበዝኩ ድረስ ኑ ብዬ ሁሉንም ሰው ድግስ ጠርቻለሁኝ። ኦርቶዶክሳዊ ወንድሜንም ሙስሊም ወንድሞች ጴንጤዎችን ከጋበዝኩኝ ቤቴ ከጋበዝኳቸው ላይቬን ከፍቼ ከጋበዝኳቸው ቤቴ እነዚህ ወገኖችን ስለኔ ሃይማኖት ትክክል ያልሆነ ነገር ቢናገሩም እንኳን እስከ መጨረሻው ድረስ እየመረረኝም ቢሆን መስማት አለብኝ፣ ማዳመጥ አለብኝ ማለት ነው። የነሱን ትክክል አለመሆናቸውን ለመናገር ትክክል አይደላችሁም ብዬ ለመናገር እኮ እነዚህ ሰዎች ማዳመጥ አለብኝ አይደል እንዴ? ማዳመጥ አለብኝ። ምክንያቱም ሰምቶ ተረድቶ የመጣው ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርቷ ትክክል ነው ብሎ ሳይሆን የሚመጣው ነው ቤት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ክርስቶስን ትሰብካለች ተብሎ ሳይሆን የሚመጣው እኔ ቤት ሊሞግተኝ የሚመጣው ኦርቶዶክስ ተዋህዶ ቤተክርስቲያን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ክርስቶስን አሰብክም ብሎ ነው የሚመጣው። ክርስቶስን እንደምትሰብክ ደግሞ በማስረጃና በመረጃ እያሳዩ መሞገት ይቻላል። መሞገት ይቻላል። ግን ቲክቶክ ነው። ቀደም ያልኳችሁ ያሰመርኩበት ነገር አለ። ቲክቶክ ቤተክርስቲያን ባለመሆኗ እጅግ በጣም እኮራለሁ። ምክንያቱም ቤተክርስቲያንን የሚገልጥ አንድም ስብዕና ማንነት የላትም። ቲክቶክ የላትም። በእርግጠኝነት አሁን እናንተ የምትወዱትን ሰው አንስቼ ባሞጋግስ ብዙዎቻችሁ ክብር ትሰጡኛላችሁ በእርግጠኝነት ማለት ነው። ገብቷችኋል? እናንተ ደግሞ የማይመቿችሁን አካላቶች አንስቼ ብሳደብ በእርግጠኝነት አሁን ጴንጤን ብሳደብ ብዙ ሰዎች ሪስፔክት ትሰጡኛላችሁ። በለው ይሄንን መናፍቅ ትለኛል፣ ሚኪ ወንድሜ ትለኛል። አትበለኝ። እኔ ደግሞ እንድትለኝ አልፈልግም። እየጠላኸኝ በቃ ልጅ ሊመነፍቅ ነው አሽቃባጭ እያልከኝ የጴንጤ ጭራ እያልከኝ ዘመኔን እጨርሳለሁኝ እንጂ እመነኝ። መቼም አልሳደብም። በቃ አልሳደብም። ካወቅኩኝ አወቅኩኝ እመልሳለሁ ለጴንጤዎቹ፣ ካላወቅኩኝ አላውቅም ብዬ አልፋቸዋለሁኝ። አልሞት፣ አልፈለጥ፣ አልቆረጥ። ምንድነው የሚያሳድበኝ? ቤቴ ጋብዤው ና ብዬ ጠርቼው ቤት ያስገብቼው ላይቬን ከፍቼ ሂድ አንተ መናፍቅ እያልኩ ከሰደብኩት እኔ ከሱ በምን ተሻልኩ ታዲያ? ይሰድቡናል አይደል የምትለው? እሺ እኔ እሱን ስሰድበው እኔ ከሱ በምን ተሻልኩኝ? በቃ ያ አይሆንም ነው እያልኳቸው ያሉት ጋይሶች። እሱም ደግሞ እኮ ላይቭ ከከፈትኩ ነው። እኔ ታውቃላችሁ በጣም ቀንሻለሁ ላይቭ ላይ ያለኝ ጊዜ በጣም እኔ አንዳንድ ጊዜ ኦርቶዶክሳዊያን ከአንዳንድ ሰዎች ጋር ስለተጣላክ ስለተኮራረፍክ ጥሩ ነገር ስላልተፈጠረ
በዛ በሽሽቅ ውስጥ ገብተህ ነው ምናምን የሚሉ ሰዎች አንዳንድ ሰዎች ያጋጥ ይሄንን ትንሽ ዛሬ ብዙ ጊዜ ኤክስፕሌን አድርጌ ያላቅም ይሄንን ላድርግ ይሄን ልናገር እግዚአብሔር በሚያውቅ ልቤን የሚያውቅ ክርስቶስ ነው አይደለ ልብህን የምናውቅ እኛ ነን እንዳትሉኝ አደራችሁ ልቤን የሚያውቅ ክርስቶስ ነው አይደለ ክርስቶስ ያውቃል ልቤን እግዚአብሔር በሚያውቅ እኔ በማንም ሰው ብሽሽቅ በማንም ሰው ጠብ በማንም ሰው ቅራኔ የማደርገው ምንም አይነት ነገር እንደሌለ እንድታውቁት ምናልባት ሰዎች መሰናክል እንዳይሆንባችሁ ከማሰብ አንፃር ይሄን ብናገር ልክ አሁን ጴንጤዎቹን አክብሬያቸው ወዳቸዋለሁ ብዬ እንደምናገረው በሃይማኖት የሚመስሉኝ ወንድም እህቶችን ደግሞ በዛን ያክል ክብር ሰጥቼ በነገራችን ተደዋውዬ ምናወራ ሰዎች አለ እንዴ አንዳንዴ ለኔ ራሱ ምንድን የተፈጠረ ነገር አለ እስከንል ድረስ አንዳንድ የማይመስል ነገሮች የምታደርጉ ሰዎችን እመለከታለሁ ሶ ላይቭ ኢዝ ላይቭ ዕውቀት የምናገኝበት ነው ላይቭ ቤተክርስቲያን አይደለም ላይቭ የምንቆርብበት ስፍራ አይደለም ስለ ክርስቶስ የምንማማርበት ዕውቀት የምንገበይበት የተሻለውን ይዘን የምንጓዝበት ብቻና ብቻ እንደሆነ አውቀን እጅግ በጣም በተከባበረ መንፈስ መጓዝ አለብን የሚል የጸና የማይናወጽ አቋም አለኝ ነገ ኤርሚያስ ቢመጣ ነገ ማንንም ቢመጣ እኔ ላይቭ ተከፍት ተከብሮ ያወራል ትላንት ሰድቦኝ ነበር አይሰራም ገብቷችኋል አይደል ስለዚህ አሁን ቀሲስ ዲበኩሉ ኤርሚያስ ቤት ሄደዋል አይደል እንደዛ ሰድቧቸው የነበሩት ቀሲስ ዲበኩሉ እኮ ሄደዋል ኤርሚያስ ቤት እንዴ ሐዋርያዊ ተልኳቸው እኮ ይሄ ነው እኮ እስከ ጥግ ድረስ ክርስትናቸውን ለማሳየት መጓዝ አይደል ትምህርታቸውን ለማስተማር መልፋት አይደል እንዴ አይ ይሄ ሰው እኛን ቤተክርስቲያን ይጠላል ያንቋሻልና ብለው ዞር አላሉ ሌሎች ወንድሞች እህቶችም እኮ ይጋብዟቸዋል ይሄዳሉ ይገናኛሉ ቤተክርስቲያንን ሳይሰድቡ ቀርተው ሳያዩ ሳይመለከቱ ሳይሰሙ ቀርተው ነው አይደል ሰሙ ከብዙ ሰዎች ጋር ተከራክሮ ሞግቶ ያውቃል ቤተክርስቲያን ይሳደባሉ ከሚሉ ሰዎች ጋር ሄዶት ሞግቶ ያውቃል አይ እና ንጹህ ሰውማ ከፈለክማ ንጹህ ሰው እየፈለክ ጊዜን ትፈጃለህ ስለዚህ ምናልባት ካንዛዛውት ይቅርታ ግን ሐሳቤ ይሄ ነው አቋሜም ይሄ ነው በዚህ መልኩ ነው መቀጠል መቻል ያለብን የሚል እምነት አለኝ አመሰግናለሁ ቤተሰብ ሚኮይ እግዚአብሔር ያክብርልኝ አመሰግናለሁ ወንድሜ አዲስ ዛማን ከስር አንድ ቁጥር እየጻፈ ነበር እዩ ምንድነው ማለት አዳዲስ የገቡ ሰዎች አሉ ለነሱ ሐሳብ እንስጥ እኮ እነሱ እንዲሰሩ ሁለት ደቂቃ ጨርሰሽ እሺ አንደኛ እኛ እዚህ ጋር ያለን ኦርቶዶክሳውያን ቶታሊ ሚኪ ጋር ስለመጡ ወይ ከሚኪ ጋር ስለሆነ ብለን ሚኪን አልተቃወምንም እንደዛ አይነትም ክርስቲያንም የለም ይሄ በጣም ግልጽ ነው ሊሰመርበት የሚገባ ነው ምክንያቱም ለምሳሌ የምንወደውን እንኳን ደቂቃ አትናቴዎስን እንኳን ከቃሌ ጋር ሆኖ እስልምናን ሲሞግት ተቃውመናል ለምን ይሄ ሆነ ከሚመስሉን ጋር እንጂ ከማይመስሉን ጋር በዛ አይነት መልስ ስለሌለ በሚል አንድ እዩ አይሰማም አይደለም አንዴ ምናምን ሳይሆን ምን ላስወራ አሁን ልጁ እያለ ያለውን መቀበል አለመቀበል ነው አይደለ ጥያቄ ካለ ጥያቄ ጠይቅ ለምትቃወመው ነገር ግን እሱ የሚያቀርብልህ አሁን ሚኪ እንዲመልስልህ የምትፈልገው ነገር ካለ መልስ እንጂ አንተ ለምሳሌ ውይይቱን ያን ውይይት ስለተቃወምክ እኔ ስለደገፍኩኝ ለሁለት ተከፍለን እንባቀስበት ጉዳዩ ላይ እስኪ እዩ እንመልስልኝ ቀጥታ ለምሳሌ የዲያቆና ማለት ነው እኔ ቶታሊ እሺ የዲያቆኑን ሐሳብ ለሁለት ተከፍሎ ነበር አይደል ችግር የለውም ካላስወራኸኝ አይደለም ጉዳይህን አስረዳኝ ነው እያልኩ ያለሁት አላስወራኸኝም አይደለም የፈለከውን ደቂቃ ሰጣሃለሁ አሁን ሚኪ ቤት ገብተው በመወያየታቸው ያጣነው ነገር አለ ብለህ የምታስብ ከሆነ ጥያቄ ጠይቀው እንጂ ያልኩ ለምሳሌ ዲያቆን ያደረገው ውይይት ላይ ለሁለት ተከፍሎ ነበር ዲያቆኑ ማድረጉ ምንም ችግር የለውም የሚሉ ልጆች ነበሩ ቢደግፉት በዚህ በኩል ደግሞ እነ ተሙ የጌታ ልጅን ይዞ ሲሳደብ የነበረ ግሩፕ ነበረ መተቸት ሌላ ጉዳይ ነው መሳደብ ሌላ ጉዳይ ነው የቱ ጋር ቆመህ ነው አንተ የተናገርከው ያለው ራሱ ነው ተመሳሳይ ነው በጣም ጥሩ ሚኪም ጋር የተፈጠረው ነገር እሱ ነው ሚኪንም የሚከተሉና የሚደግፉ ሰዎች አክሴፕት ያደርጉታል እማናረግ ሰዎች ደግሞ አክሴፕት አናረገው ልክ እኔ ብቻ ብሎ ግን ስለታርጉ አይውጣ ነው እሱም በግልጽ አንድ እሺ
እሺ አንዴ ልጨርስ። እሺ ስለዚህ አንደኛ ነገር ያለው ይሄ ነው። አንተ ስለሆንክ ከሌ ስለሆነ አይደለም። በቃኛ እንደ ቤተክርስቲያን ይሄ ነው ብለን ያለን አቋም ከሆነ አቋማችን ነው ነው። ሁለተኛ ነገር ቤተክርስቲያን ከሁሉም ጋር ዝም ብለህ እንትን በልብላኛለች እንጂ ጥላ ምናምን አላለችኝም ላልከው፣ አዎ ጥላ አላለችም። ነገር ግን ደግሞ ከማይመስለን ጋር መልካም ጸባይ ከሌላቸው ጋር ትህትና ከሌላቸው ጋር ከሚሳደቡ ጋር ደግሞ አብራችሁ ዋሉ አላለችም። ተለዩዋቸው ነው ያለችን። ምናልባት እንግዲህ ከአጥቢያ የምትለያይ ቤተክርስቲያን ካለች አላውቅም፣ ጌታ በሚያውቀው ግን ምንጯ እንደሆነ ከምንጯ የሚፈሰው ሁሉም ቦታ ላይ የሚደርስ አንዲት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዳለች እናውቃለን። ግን ስብና ከሌለው መጥፎ አካሄድ ከሚሄድ ቤተክርስቲያንን ከሚሳደብ ከነዚህ ሰዎች ጋር እራቁ ነው እንጂ አብራችኋቸው ህብረት አድርጉ ብላን አታውቅም። እንደዛ አይነት ትምህርትም ተምረን አናውቅም። አንደኛ ይሄ በጣም ሊሰመርበት የሚገባ ጉዳይ ነው። ሁለተኛ ነገር እዛ ጋር ተሳደቡ እኔ ጋር ሲመጡ አይሳደቡ፣ መብትህ ነው፣ ቤቱ ያንተ ነው፣ የምታረገው አንተ ነው። እኛ ጋር አንተ ጋር ለምን ገቡ አልገቡ አይደለም፣ አንተንም እንትንም አንልም። እዛ ጋር ግን ከሚወያዩ ልጆች ነው እኛ እንትን የምንቃወመው ምን የምንለው። ምክንያቱም ስብና ከሌለው ቤተክርስቲያንን የሚሳደብ ከሆነ በጣም ከሰብአዊነት ይወጣ ቤተክርስቲያን በማትለው ሰዎች በማይሉት ነገሮች ተመርኩዞ በዛ ነገር የሚሳደብ ከሆነ ከሱ ጋር ህብረት ማድረግ መወያየትም አስፈላጊ ነው ብዬ አላምንም። እንደዛ ብለንም አናምንም ነው እንድትይዝልኝ የምፈልገው። የምቀጥለው እንደዚህ ነው፣ መብትህ ነው። አንድ ሁለት ከዛ ደግሞ ምንድነው ብዙ ጊዜ የሚተቹኝ ከዛኛው ጥላቻ ምናምን ነው አይነት ነገር ላልከው አይደለም። እኔ ቶታሊ ብዙ ጊዜ እኔ አሁን ለምሳሌ ከሚቃወሙም ወገን ነኝ ከሚደግፉም ወገን ነኝ። መሀል ሰፋሪ ላይ ነው አንተ ላይ ያለሁት። ለምን ብትለኝ አንደኛ እኛ በቃ እኔ ይህም ቃል ቤተክርስቲያን ሰምቼው አላቅም የምለውን እምነት ብቻ የሚለውን ቃል በምትጠቀም ሰዓት ነው እኔ የተቸው። ከዛ ውጭ ባለው አይደለም። ጌታ በሚያውቀው እኔ ንጹህ ነኝ ነው ከማንም ጋር የማወራው። ምንም አይነት ጓደኛም ህብረትም የለኝም። ስለዚህ ከዛ አንፃር ነው ከዚህ ይሄንን ትምህርት ስታነሳ ነው ይሄኛው አዲስ የፕሮቴስታንት አካሄድ ነው ወይ ህብረትም እያረካ ያለው ከነሱ ጋር ነው ወይ የሚል ለኛ ጋር በጣም ትልቅ ጥያቄ የፈጠረብን ነገር ስለነበር፣ ምክንያቱም ምን ህብረት ምን እያረክ ነው? አሁን የመጨረሻውን ጥያቄ ከነሱ ትምህርቶች ጋር ወይም ደግሞ ከነሱ ጋር ህብረት እያረክ ነው ወይ? ምክንያቱም ምድርም ላይ ስትታይ ከነሱ ጋር በጣም ሪሌሽን በጣም ሞር የሄደ ነው። መብትህ ነው፣ አትከለከልም። ሁለተኛ ነገር ደግሞ እዚህ ሚዲያውም ላይ ስናይ በዛ አይነት አካሄድ አለ። ስለዚህ ከዛ አንፃር እምነት ብቻ የሚለውን ቃል በእኛ ቤተክርስቲያን ለአንድ ቃል ብቻ ነው አውለን የምናውቀው። ምክንያቱም እምነት ያለ ስራ የሞተ ነው ከሚለው እምነት ብቻውን እንደማያድን የሚለው ማለት ነው ያዕቆብ መልእክት ላይ ያለው። ከዛ ውጭ ያለውን እምነት ብቻ የሚል ቃላት የእኚህ ፕሮቴስታንቲዝም የሆነ አስተምሮ ስለሆነ ሆይ ለምን ይሄን ወርድ ትጠቀመዋለህ ነው አንተም ጋር ብጹም ጋር አሁን ስለሌለ ማለት ነው እንጂ። ስለዚህ ከዛ አንፃር ነው አዎ ነበር። እሺ በቃ ችግር የለውም። አመሰግናለሁ። የዛን ቀን መምህራን ገብተው እሺ በቃ ደቂቃ ረጅም ሰዓት ሰጥቻለሁ። ሐሳብህን ገልጸሃል፣ ተቀብለናል። አንተን እንደ ወንድም ስለማይ የምጠቀመውን ቋንቋ ሁሉ እጠነቀቃለሁ። ለምን አንድ ቤተ እምነት ውስጥ ያለን ወንድማማች ነን ብዬ ስለማስብ ነው። እዚህ ለሚኪም ስትጠቀሙ እንደዛ ብትጠቀሙ መልካም ነው ብዬ አስባለሁ። ወንድም ነው። አጥፍቶ እንኳን ከሆነ በውስጥ መክረኸው ታውቃለህ ወይ ብዬ በጠይቅህ በፍጹም ነው የምትለኝ። ያልገባህን ነገር ጠይቀኸው ታውቃለህ ወይ? በፍጹም አይደል? መልስም የሆነው እንደዛ ነው በእርግጠኝነት። ምክንያቱም እሺ እናመሰግናለን። እዩ ሚኪ መመለስ ከፈለገ ይመልስልሃል ሐሳብህን። እንደኔ ግን እንደ ወንድም እናውራ ነው። እሺ ወይ ሚኮይ ወይ ማይኮ ኮሚሻሊ ምናልባት እኔ አይ ዶንት ኖ ምን እያወራ እንደሆነ ርዕሱ አንተ ልትሆንብኝ ነው አባቢ። ለዛ እኮ ነው የተውኩት እኮ ርዕሱ አንተ ልትሆንብኝ ነው። ሰሙ ባነሳው ነገር ላይ ነው ወደዚህ የገባ ነውና ገብቶኛል። ለዛ ነው አሁን እሱ ምንም አሁን ወንድሜ እያወራ ያለው ነገር አይ ቲንክ መልሰህ እስኪ ምንድን ያልከው ብዬ ብጠይቀው 100% የምነግርህ ያለውን ደግሞ እያወራን ያለነው ነገር የገባው አልመሰለኝ፣ የተረዳ አልመሰለኝ። እያወራን ያለነው ስለ ቲክቶክ ነው እያወራን ያለነው ቲክቶክ ላይ ስላለው ስለምናደርገው እንቅስቃሴ ነው። አሁን ወንድሜ እየተናገረ ያለው ነገር ግን ሌላ መንገድ ላይ ነው ያለውና አይ ቲንክ ይቅርታ አባቢ በመሀል ስታወራ መግባት አልወድም ታውቃለህ። ይቅርታ አባቴ እንለፈው። ለምን መሰለህ ሌላ ነገር ውስጥ እንገባለን። እሺ እንደ ወንድም አይደል እያወራን ያለ ነው። ለሌሎች ግብአት መሆን ስለማይገባን እንለፈው። በቃ የሚጠመንን እንወስዳለን፣ ማይጠመንን እንተፈዋለንና እናመሰግናለን። እዩ ዛማን ግን አንድ ቁጥር እየጻፍክ በጣም ይቅርታ። የመድዬ መስፍኔ እንኳን ደህና መጣ ወንድማችን። መጀመሪያ እሱን ሰላም ልበልና ለና ዛማን እድል ሰጣለሁ። ሚኪ ሰሙሻ ሁላችሁንም ሰላም ብያለሁ። ያው
ሚኪ ጋርና አስተያየት አለኝ። አሁን እንደ ወንድም ምንድነው ሚዛናዊ ይሁን። እኔ አሁን ቅር ያለኝ አሁንም ከገባው ከተናገረው ነገር ሚክሻ ነው በጣም ነው ማከብር ማርያምን ሶፊ ስናገረ ደስ ብሎኝ አይደለም። ኦርቶዶክሳውያንን ውደድ፣ ፕሮቴስታንትንም ውደድ፣ ለይተው ውደድ አይደል እንደ ሃይማኖት የምትለይበት ቦታ አለ። እንደ ወንድም ግን እንደ ቤተሰብ የምታይ ከሆነ በአደባባይ ላይ አሁን ቲክቶክ ላይ ያለ የሚያስተምረኝ ወንድም ያስተማረህ ወንድም ከሌለ ያው በአንተ መለኪያ ግን በቲክቶክ ኦርቶዶክሳውያንን ፕሮቴስታንት እንኳን ሳይቀር እየተጠቀሙባቸው ነው። ስለዚህ አቋሜ ጥሩ ነው፣ ግን ወንድሞችን አጋልጠ ሰጥተህ የፍቅር መገለጫ ትሆናለህ ብዬ አላስብም። ምክንያቱም የሆነ ሌላ ነገር ካልያዝክ በስተቀር ኖ መስፍን ላስቆም ነው። በጣም ይቅርታ አድርግልኝ። አሁን ከቁጥር በላይ ነው መስፍን ቆይ እንዴ ኖ መሰለኝ ርቺ ዛማን ያወራ ዛማኑ ይላል። ይቅርታ እረፍ በቃ መስፍን ለምንድን ነው ማርፈው? ቆይ ጆሮ ማይ ብራዘር ቆይ እቺ ፖለቲካ ቆይ አንዴ ያቁም። ሚውት አድርግ የዚህ ያህል ቆይ ወንድማችን ምን ሆነ ነው? መስፍን ምን ሆነ ነው እንዴ? ተረጋጋ እንጂ ማንንም ወንድም እሱ እኔ አይመለከተኝም። ሪቺ አለሽ አንዴ፣ አንቺም ስሚኝ አንዴ። በቃ ችግር የለውም። ዛማን አለ ዛማን ይላል። መጨረሻ ላይ ግን እንትስለኝ ችግር የለውም። ሪቺ ይገባኛል። ቅድም ጀምሬ እኮ ወደ ሌላ መስመር እንዳይሄድብን እያልኩ ያለሁት ለዚህ ነው እና ተረዱኝ እሺ። ያነሳው ሐሳቡን እንደ ወንድምነት እነዚህ ሰዎች ከናንተ ሲወጡ ሌላ ፖለቲካ ነው የሚሰሩትና እንደው ጥንቃቄ ቢደረግ የሚል አይነት ነገር ነበር። በሱ የተነሳ ነው እዚህ ደረጃ የደረስነው እንጂ ሚኪ ለብዙ ጊዜያቶች ሲነሱበት በጣም ብዙ ነገር ማናችንም ላይ እኔም በተገኘውበት እሰደባለሁ፣ ሚኩም እንደዛው ማለት ነውና ምንም ችግር የለውም። ለእናንተ የጽድቅ መንገድ ከሆነ ቀጥሉበት። ስድባችሁን፣ ጥላቻችሁን፣ ቡድንተኝነታችሁን መቀጠል ትችላላችሁ። ነገር ግን የሆነ ፖለቲካ ሰርቶ ለማቀሳሰር አይነት ነገር ከሆነ ጥሩ አይደለም። ሚኪ ሙሉ ሰው ነው። በውስጥ ብታወሩት አይመልስላችሁም። ወንድሜ ነው ብለህ ካሰብክ የተሳሳተ ነገር ካለ የሆነ ብቻ የዚህ መንደር ጨዋታ ብዙ ደስ አይልምና ትንሽ ብንታገስ አሪፍ ነው። እዩ እዚህ ገስት ላይ ነህ። በጣም ረጅም ሰዓት ሰጥቻለሁ። ባንተ ልክ ላወራ አልፈለኩም። ፕሊስ ይግባ። ከፈለከኝ ደግሞ በውስጥ አውራኝ፣ ምንም ችግር የለውም። ቲክቶክ ላይ ግን ሌላ ነገር ማውራት ፈልገ ከሆነ ባንተ ልክ አላወራህም። ይሄው እኔ አውርጃለሁ። ሂድና ከሚያሙት ጋር አብረህ ማኝ ስትፈልግ ስሜን አንሳና እሺ። በዚህ ልክ በኮንፊደንስ እነግርሃለሁ። ቅድምም እድል ሰጥቼ ሌላ ነገር እንዳታስብ ፈልጌ ነበር እድል የሰጠው። ቡድንተኝነት የለም ምናምን ትላለህ። እኔን ከማማት ሚኪን ከማማት በፊት ቁጭ ብለህ አውርተኸዋል። ሚኪ ይሄን ስትል ምን ማለት ነው ብለሃል። ፕሊስ በቃ የሆነ ስሜታዊ እንድንሆንም አትፈልጉ። እኛም ስጋን የለበስነው ቆም ብለን ማሰብ ጥሩ ነው። ዛማኒ ይቅርታ አባቴ ተከተል ይችላል። ኖርማል ነው። እዚህ ፕላትፎርም ላይ እንደ ቤትም እንደ ኦርቶዶክስ ቤተ እምነት ውስጥ ያለን እኛ ኦርቶዶክሳውያን በዚህ ልክ እርስ በርስ መሆን አልነበረበትም። ኖርማሊ የሆነ ሆኗል። ግን ከዚህ በፊትም ያወራነው ነገር ነው። ክርስቶስ በልቡ ያለው ሰው በዚህ ልክ አግሬሲቭ ሆኖ ምናምን አይዶድ ነው። በስድብ አይሰበክም። ኦብቪየስሊ በደዛ አይነት ስርዓት አልበኝነት ባለው መልኩ ሐዋርያትም ሲሰብኩ አላየንም። እንደዚህ አይነት እውነታ የለምም። ደግሞ የውሸት ነው፣ ትክክል አይደለም። ባለፈውም ሚኪ ቤት ተነስቶ የተወያየነው ሐሳብ ይሄ ራሱ ነው ዛሬም እየተደገመ ያለው። ስለዚህ ቤተክርስቲያን ለማውራት መጀመሪያ ራሱን ሰው መገምገም አለበት። እቺ ቤተክርስቲያን ምንድናት? የሥላሴ አማንያን ያሉባት የሚታይና የማይታይ ሚስጥር የሚከናወንባት ድንቅ ቤተክርስቲያን ናት። በኢየሱስ ክርስቶስ አምላክነት ላይ የማያወላዳ አቋም ያላት ቤተክርስቲያን ናት። ይህንን ነው ለማሳየት እዚህ ፕላትፎርም ላይ ያለ ነው። በክርስቶስ አካልነት የቆመች ክርስቶስ ራሷ የሆነ በደሙ የዋጃት ቤተክርስቲያን ናት። ሐዋርያት ቅብብሎሽ ያሏት በእግዚአብሔር የተጠሩ ምዕመናን ያሏት ኦርቶዶክሳውያን ስብስብ እቺ አንድ ህብረት ናት። በተረፈ ከዚህ ውጭ በልቡ ሥላሴን እንደው የያዘ ክርስቶስ ፍቅርን አስተምሮ እኛ ግን በስድብ እዚህ ጋር የምንሰብክ ከሆነ ምንም ትርጉም የለው። ባለፈውም ተነስቶ የተወያየነው ሐሳብ ይሄ ነው። ወንድማችን ኤርሚያስ ባለበት በቃ መጀመሪያ እኛ ፍቅርን እንላበስና ወንጌሉን መጽሐፍ ቅዱስን እንግለጥ። በጥላቻና እንደዚህ
እርስ በርስ በመወጋጋት ከሆነ የትኛውን ወንጌል ልንሰብክ ነው? ደግሞ እርስ በርስ ቢቻላችሁ ከሁሉም ጋር በፍቅር ኑሩ ነው የሚባለው መጽሐፍ ቅዱስ የሚለው። ይህንን ነው አይደል እኛ ቤተክርስቲያናችን የምታስተምረን። ሳይድ ይዛችሁ ኮሜንት ምጽፉ ምናምን በጣም በዛ ላይ ደግሞ ፖለቲካ ለመስራት የምትገቡ አላችሁ። እግዚአብሔር ልቦና ይስጣችሁ። በተቻለ መጠን ወንድሞቻችንን ያልገባቸው ካለ ገብቷቸው ደግሞ እኛ ያልገባን ነገር ካለ መወያየት አለብን። በውስጥም ቢሆን እዚህ ፕላትፎርምም ቢሆን በዚህ ልክ አንዱ ላይ ጣት መቀሰር ግን የኦርቶዶክሳዊ ስርዓት አይደለም። ሌሎች ቤተ እምነቶችም እኛን አክብረው ቅዱሳኖቻችንን ቤተክርስቲያናችንን በማይነካ መልኩ የኛ ትምህርት ይሄ ነው የኛ ትምህርት ደግሞ ይሄ ነው ተባብለን ልንወያይ ሲገባ ቀኑ ሙሉ ባለፈውም እንዳወራ ነው ሲሰርቡ ሙሉ አሉ። ወደን እኮ አይደለም ይሄ እኮ በጣም ስተት ነው። ከነዚህ ጋር በምን ግራውንድ ነው የምናወራው? እና በጣም በተቻለ መጠን ከሌሎች ቤተ እምነቶች ጋር እኛም የሌላውን ቤተ እምነት እናክብር፣ ሌላውም የኛም ቤተ እምነት ያክብር። በዛው ልክ መወያየት ይቻላል። ቅድም ሰሞኑን እንደው ጥሩ ሲናገር ነበር። እግዚአብሔር በሚያውቀው ልዩነቶች ምናምን እኮ አለ። ሁላችንም የያዝነው ሳይድ አለ በእምነት ደረጃ። እዚህ ፕላትፎርም ላይ ግን የሐሳብ በእውቀት የመወያየት ነገር ይኖራል። አንዱን የምንይዘው አንዱን የምንጥለው ነገር ይኖራል። ሆኖም ግን ሁላችንም ሳይድ አለን። አመሰግናለሁ ቶሚዬ። እንደው ፍቅሩ ይሻላል ሰላሙ ይሻላል ከሚል አውድ ነው። ዛማንዬ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እሺ መድዬ አባቴ ተናገረሽ። እሺ ሚኪዬ አመሰግናለሁ። አዲስ የመጣችሁትንም ሰላም ብያለሁ። ከይቅርታ ጋር ሚኪዬ የምፈቅድልኝ ነገር ከዚህ ቲክቶክ ላይ ከምወዳቸው አንዱ መስፍኔና አንተን ነው። መስፍኔ ደግሞ የግሉን ሀሳብ እየተናገረ ነበረ። አንተ ደግሞ ማለት ትከሻን አውቀዋለሁ ሰፊ ነው። ርችዬ ትንሽ ስሜታዊ ሆንሽ እና ይግባና ሀሳቡን እንትን ይበል። እኔ የምናገረው ነገር አለ መድኃኒዓለም የሚያውቀው ከመስፍኔ በኋላ ለምን ትከሻ ከዚህ የበለጠም ሰፊ እንደሆነ ስለማውቅ 100% ሀሳቡን ይናገር። ባለፈውም ሲናገር ነበረ። ይግባና እኔ የምወዳችሁ በቃ ከልብ ማርያምን ነው የምላችሁ ከምሳሳላችሁ ወንድሞች አንዱ ነውና መስፍኔን እኔ ሙሉ ስልጣን ስለሌለኝ መስፍኔ ይግባ። ቶሚዬ አስገቡትና ሀሳቡን ይጨርስ። ስወዳችሁ በነገራችን ላይ የመድዬ እኔ ማንም አላስወረደውም፣ ራሱ ነው የወረደው። መግባትን ክንካልክ ገስት ልካቸው ግቡ። እዚህ ጋር አንዱን አጽድቆ አንዱን የመኮነን ስራ አይደለም እየሰራን ያለ ነው። አብሮ ህብረት አድርገ መሬት ላይ አብሮ በላ አብሮ ጠጣ ለሚባለው ነገር አብሮ ቁርጥ ስጋ ሲቆርጡ የነበሩትን እዚህ ልክ አብጠጥላችሁ እኔ ሌላ ጥያቄ ነው የምጠይቃችሁ። ከዛን ሁል ጊዜ ጀጅመንት አይሰለቻችሁም ወይ ነው ጥያቄ? ሁል ጊዜ ጀጅመንት በቃ ጀጅ እንዴ! አብሮ ቁርጥ ስጋ ሲቆርጡ የነበሩ የጃምቦ አይናቸው ሳይነጋ አይናቸው እንዳበጠ ላይቭ የሚከፍቱት ሰዎች ተናግራችኋል ወይ? ተናግራችኋል ማለት ሚኪ ዝም ብሎ ስለሚያዳምጣችሁ ለምንድን ነው ዱላ ልታበዙበት የፈለጋችሁት? ማን ነው ከሌ ቤት ገብተን አንወያይም ከሌ እንትን እንደዚህ ነው ከሌ እኛም ቤት እምነት ሰድቧል አባቶች ሰድቧል። እንደው ተውት። እኔ ከፕሮቴስታንት ልውጣ። ከዮኒ ማኛ ጋር ገብታችሁ የተወያያችሁ አንድ እንትን ላይ በአንድ ትሪ ላይ እንብላ እያላችሁ ሚኪን በዚህ ደረጃ መቀጥቀጡ ትንሽ ሄማ ይዛችሁ ትንሽ ማለትም ለምን ፍታዊ አትሆኑም ነው የኔ ጥያቄ። ወንድሞችን እዛ ጋር አጋፍተ ሚኪ ማንንም ወንድሞቹን አሳልፎ አልሰጠም። ሚኪ ወንድሞቹም ይሁኑ ሌላ ቤተ እምነትም ይሁን ቤቱን ከፍቶ አስገብቶ ሚኪ ካንተ ጋር ከፕሮቴስታንት ጋር ልወያይ ይፈልጋለሁ በዚህ ርዕስ ልወያይ ይፈልጋለሁ ብሎ የመጣ ኦርቶዶክስ አንድ ሰው ሲመልስ አይቻላቅም። ይሄው ላይቡ ስር አለው እያየውኝ ነው። ለምንድን ነው ሚኪን በዚህ ደረጃ ልትቀጠቅጡት የፈለጋችሁ? ደስ ሲላችሁማ ሄዷል መንፍቋል ትላላችሁ። ያልሄደ ሰው ሌላ ቤተ እምነት ኦርቶዶክስ ወንድምህን መናፍቅ ብለህ ስትጠራ ለአንተ ኃጢአቱ ምኑ ጋር ነው? በውሸት ላይ ለምንድን ነው ሰውን የምትገፉት ነው እኔ ጥያቄ። ነይ ውጪ አንቺ ያረበቃሽ ትለኛለች እንዴ? በቀቀና ውጪ
እንዴ እንድትናገርኝ አልፈልግም። አንድ ሽም እንድትናገርኝ አልፈልግም። እኔ የለውበትም አትበል። አሁን ምን ተናግረው ወርደህ ነው አንተ እኔ የለውበትም የምትለው? አንተ አሁን እዩ አንተ ባቀረብከው ውይይት ላይ በወቅቱ አባቶች ገብተው ከምን አንጻር ነው ሚኪ እንዲህ ያለው መልሱ ላይ ነበርክ፣ ሲያስተምሩ ነበርክ። ብትኖር ኖሮ መልካሙን ነገር ብትወስድ ኖሮ እንደዚህ አይነት ጀጀመንት ባላነሳክ ነበረ። እምነት ብቻ ነው የሚያስፈልገው፣ ስራ አያስፈልግም አለ ሚኪ አለ። ያለበትም መረጃ ስጡኝና አብሬያችሁ ሚኪ ልውቀጠው። በተረፈ ግን ከእዩ ጩፋ ጋራ እዩ ጩፋ ዲያቆን ነኝ ብሎ ታድሶነቱን በግልጽ ተናግሮ ታድሶ ነኝ ብሎ እዩ ጩፋ ጋር ሄዶ ቤተ ክርስቲያን የሄደውን ግለሰብ ደግፋችሁ ቤት ከፍታችሁ አብራችሁ እየተወያያችሁ አስገብታችሁ አንተ ተገፍተ ነው ብላችሁ ኦርቶዶክስ ሆናችሁ የሱን ንጽህና ስትመሰክሩ የነበራችሁ ሰዎች ዛሬ እዩን ሚኪን ትቃወማላችሁ። አንድ ዲያቆን ነኝ የሚል የድቁንና እንትኑን እንኳን ከየት ነው ብላችሁ መሬት ላይ ወርዳችሁ ስራ መስራት አልፈለጋችሁም። አብሯችሁ ነው ያለው መሬት ላይ ማለት ነው። አብሯችሁ ነው ያለው እንዴ። ቃሉ ስተት መሆኑን መታያንን ለታቀል ለምን ከአባቶች ጋር አትሞግትም ነበር? ሪቺ ይቅርታ፣ በመሀል ልገባብሽ ነው እቴ፣ በጣም ይቅርታ። እንደዚህ አይነት የሆነ በቃ ሰው ያደርግሻል ከስር በቆመጡ ቁጥር ስታገኙ የሆነ ወጥ አትርገጡ። ወጥ ስትረግጡ እኔ መረግጣለሁ፣ በራሴ ቤት ከፍቼ እረግጣለሁ። በዚህ ልክ የሆነ እንጉልፋቱ አትሁኑ። በዚህ ልክ ማሰብ ማንችል ሰው አድርጋችሁ ስታስቡ እኔ እንደ አንድ እንደሆነ ሾርት ሚሞሪ ነው ማያችሁ። በቀቀና ሙላ ሪቺ ኮሜንት ሪቴት ያደርጋል። ሚኮ አለ ኒኪ ቶሚዬ ወይ ስራ ቦታ ነኝ፣ ድምጽ ስላለ እስኪ አስኪሮ ቤቱን ካልሆነ ግን ዘግቼ ቦታ ደስ ይላል አለው። አይ ምናልባት መስፍኔ የሆነ ነገር ሲናገር እየሰማሁት ነበር። እሱን እስቲ ሐሳቡን ይጨርስ። እሱ ሐሳቡን አልያዝኩትኝ። እኔና ሚኪሻን ያለውን እንጨርስ። ሚኪዬን ባለፈው አቋርጦብኝ ስለሄደ ነው ቶሚ። እኔ ሚኪና አይደለም ማንንም አልናገርም። ከማንንም ጋር ደግሞ ስትናገር ግን ስታስቀምጠው ግን ምናልባት አቤት ያገኛቸውን ነገሮች መረጃ እያደረክ ብታቀርብልኝ ደስ ይለኛል። አይ እነግርሃለሁ። እኔ ለማስረጃም አላወራም። በዛ ደረጃ ያስኬደናል። እሺ ባለፈው ምን አልከኝ? እኔ ወንድሞች አልላቸውም አልከኝ። ምክንያቱም ዮኒ ማኛ ኦርቶዶክስን ሲሳደብ ከሱ ጋር አብረው አይቻቸው በጣም አዝኜባቸዋለሁ። ወንድም አልላቸውም ብለኛል። ካልተሳሳትኩ ተሳስቻለሁ? መልስልኛል። ብያለሁ ልልህ እችላለሁ። አይ ዶንት ኖ ግን እሺ ምን መልካም። አይ ቆይ ይሄን ነገር ሳጨርስ ነው የወጣልኝ። አንተ ከእንዳልክ ጋር ምን ትሰራለህ? እንዳልክ ለኦርቶዶክስ ቅቤ ነው እንደሚቀበው። ቆይ ሚኪ አሁን እንዳትገባ መስፍኔ፣ የምታወራው ወንድሜ ካልከው ከሚኪ ጋር ነው አይደለ? ሐሳብ የሱን ሐሳብ ተረድቶ ቆይ መስፍን፣ ቆይ እኮ ስህተት ነው። እኔ ባዶና አላልኩም፣ ባዶ ጀሪካና አላልኩም። እኔ አባባሌ ገባ ቶሚ። እሺ ቆይ መሀል ትገባለህ። ነው መሀል አልገባውም። መጀመሪያ አዳምጠኝ እስኪ ምን እያልኩ እንደሆነ አይደለ? እኔ ቤት ተናግሮ የወጣውን ምላሽ ሳልሰጠው ሳልቋጨው ስለወጣ ነው። ሚኪ ከእንዳልክ ጋር እንዴት ይቀመጣል? ልክ እንደሱ አባባል ከሆነ ትክክል አይደለም፣ ተሳስቷል። ለሚኪ የሚጠቅመው ስህተቱን መናገር እንጂ አድበስብሼ ማለፊያ አይደለም። ሚኪ ተሳስተሃል ምለው ካስተምሮ ተነስቶ እሱ ይሳሳታል አይሳሳትም ውስጥ አይደለም እኔ አሁንም ያለሁት። እኔ ቤት ግን ውይይት ሲያደርግ ሚኪሻ ምን ብሎኛል? ወንድሞቼ እንዴት ከዮኒ ማኛ ጋር ቁጭ ብለው አያቸዋለሁ አለ። እሱ ግን የቱ ጋር ነው የተቀመጠው? ከእንዳልክ ጋር ጥንብር ኩሳችን ከሚያወጣ ጋር እሱም ቁጭ ያለው። ስለዚህ ከወንድሞቼ ተሳስተው ከሆነ አንተም ስተት ውስጥ ነህ። ስለዚህ ፍቅር ሁኑ ነው። እኔ ዞሮ እኔ ከማንም ጋር ግሩፕ የለኝም ምን የለኝም። እኔ እግዚአብሔር ያውቃል። ሰው የሚያውቅልኝ አይወቅልኝ አይደል? ግን አንተም ትሰራለህ። እነሱ ወንድሞችን የምትተች ከሆነ አንተ ብቃቱ ካለ ለምን ከእንዳልክ ጋር ተቀመጥክ? ቆይ መስፍኔ ምናልባት ያው የምትናገረው ነገር ምን እንደሆነ አንደርስታንድ አድርጌዋለሁ። ለምሳሌ ከእንዳልክ ጋር የተገናኘንበትን አጋጣሚ እኔ ነኝ የማውቀው።
በምን እንደተገናኘ እንዴት እንደተገናኘን እኔ የማውቀው። ኤኒዌይስ እንዳልክ ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምንም አይነት አመለካከት ኖረው አንኖረው ይዘ ፕሮቴስታንት ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ወንጌል ትሰብካለች ብሎ የማያምን ኦርቶዶክስ ተዋሕዶ ቤተክርስቲያን በሷ ውስጥ የእግዚአብሔር መንግስት ይወረሳል ብሎ የማያምን አንድ ፕሮቴስታንት ራሱን የለየ ሰው ነው። ሶ በምን አጋጣሚ በእርግጥ ተደዋውለን እንገናኝ ተባብለን የተገናኘንም ሰው አይደለንም፣ ግን በአጋጣሚዎች ተገናኝተናል። አለቀ። እንግዲህ እንዴት ከፕሮቴስታንት ጋር ተገናኘህ ከሆነ ይሄ የኔ ፐርሰናል ጉዳይ ይመስለኛል። ይሄ ፐርሰናል የራሴ ጉዳይ ይመስለኛል። ከዛ ባለፈ ግን ወደ ሃይማኖት እናምጣው። ወደ ሃይማኖታዊ ጉዳይ ስናመጣው ግን በደንብ መያዝ ያለበት ነገር ምንድነው? ሚኪ ይሄ የኔ ጥያቄ አይደለም፣ የራስ ጥያቄ ነው። ወንድሞቼ አልከ ነው የተናገርከው ነው። አይ አደባብ ሳትለፈ ባለፈውም እንዳስገባ ቆይ ወንድሞቼ ሚኪ እኔ ላቆመው ነው። ቆይ አንዴ ሚቆይ አንዴ፣ እሺ አባቢ አንዴ ሚቆይ። መስፍን አንድ እውነት ልንገርህ፣ እግዚአብሔርን ጭቅጭቅ አልፈልግም። መጨቃጨቅ ፈልጋችሁ ከሆነ እንደተለመደው ቤታችሁን እየከፈታችሁ መሳደብ፣ ማሸሞር ምናምን መብታችሁ ነው። ወንድማማች ነን ብለህ አስበህ ከሆነ ግን እየተነጋገርን ያለ ነው። ጀስት አስጨርሰኸው ሐሳብህን ገለጽ። ሳይዋጥልኝ ራሱ ይመልስልህ አይደል? እኔ ለማንም አላሸሙርም። መናገር ከፈለኩ ቶሚ ካጠፋ ቶሚ ፍለፊት ያቀር። ስለዚህ አዳምጠውና ተናገረው። መስፍኔ አዳምጠውና ተናገረው። እኔ ማሸሙር ምናምን አላውቀው። ማሸሙር ምናምን አላውቀው። እሺ አሁን አዳምጠውና ትመልስለታለህ እኮ። አዳምጠዋለሁ። አይ የራሱ ጥያቄን እኔ እንደፈጠርኩ አያርገው። የጠየቀኝ እሱ ነው። አቋርጦ የሚወጣው እሱ ነው። እሺ ይጨርስልህ። አሁን የትም አይቋረጥም፣ የትም አይሄድም አለ። እኔ ልጨርስ። ማንም ሰው እንዳትገቡ። መስፍኔ እንግዲህ ከእንዳልክ ጋር በተያያዘ ያስቀመጥኩት ነገር በአጋጣሚዎች ተገናኝተናል። እዛ ጋር አብቅቷል። በአጋጣሚዎች ተገናኝተናል፣ አለቀ። እዛች ጋር ያበቃ ጉዳይ ነው። በሃይማኖት አይመስለኝም፣ በአስተምሮ አይመስለኝም። በአስተምሮም በሃይማኖትም የተመሳሰለ ማንነት የለንም፣ አለቀ። እኔ ግን በጣም የገረመኝ ነገር አሁን ያቀረብካት ፖይንት ነች። ዮኒ ማኛ ጋር እኔ ስለ ዮኒ ማኛ ጋር ስለገቡ ሰዎች በግልጽ የነገርኩ ነገር ምንድነው አስታውሳለሁ። የተናገርኩትኝም በመግባታቸው እውነት ለመናገር እጅግ በጣም ተናድጃለሁ። ግን ጉዳዬ እነሱ አይደሉም። ጉዳዬ ዮኒ ማኛ ነው። ዮኒ ማኛ ያቀረባቸው ያስቀመጠው ነገር አለ ብዬ ተናግሬያለሁ። ለኔ ወንድም ያልሆነ የለም። እግዚአብሔር የተመሰገነ ይሁን። ሁሉ እንኳን ኦርቶዶክሳዊ አይደለም ፕሮቴስታንት አለ ድንጋይ አማኝም የሆነ ለኔ ወንድሜ ነው። ወንድሜ አይደለም ብዬ ልናገር አልችልም። እንደ ወንድም እንደ ሰው አክሴፕት አደርጋቸዋለሁ። ነገር ግን ዮኒ ማኛን ልታነጻጽር ሄድክበት መንገድ ግን ዘይገርም ነው። ዮኒ ማኛ እኮ እኔ ፕሮቴስታንቶችን ኦርቶዶክሳውያንን እየሰደብኩኝ ፕሮቴስታንቶችን አስደስቻቸዋለሁ። ኦርቶዶክሳውያንን ደግሞ ከዚህ በኋላ አስደስታቸዋለሁ። ፕሮቴስታንቶችን ደግሞ አበሳጫቸዋለሁ፣ እሸቅልባቸዋለሁ። እንድሸቅልባቸው እድል ፍጠሩልኝ። ለዚህ የምትስማሙ ሰዎች ኑ ብሎ በአደባባይ የነገረን ሰው ሃይማኖተኛም ብለህ ልትለኝ እንደማትችል ተስፋ አደርጋለሁ። የተናገርኩት ከእንዳልክ ጋር ስለ ሃይማኖት ጉዳይ እንኳን ቁጭ ብለን አላወራንም። በነገራችን ላይ ከእንዳልክ ጋር ፎቶ እንኳን ሲነሳ እንዳልክ ፎቶ ሲነሳ እንኳን የተወነደ አይተሃል። ግን በጣም የሚገርመኝን ፓርት ነው የምነግርህ። አሁን ልታነጻጽር ማለት ዮኒ ማኛ ላይ በዚህ ያክል ደረጃ የተናገርክ አልመሰለኝም። ዮኒ ማኛ ቤት ገብተው ስላሉት ሰዎች አይመለከተኝም። ስለ ዮኒ ማኛ መልካምነት ልትሰብከኝ መጥተህ ስለ ዮኒ ማኛ ከሰው ጋር ዮኒ ማኛ ከሰው ጋር ልታነጻጽርልኝ መጥተሃል። ቢያንስ ከሰው ጋር ልታነጻጽርልኝ መጥተሃል። ገብቷል?
ሃይማኖት ያለው ኦርቶዶክስን የሚተች ኦርቶዶክስን በመተቸት አቋሙ ላይ ያለን አንድ የፕሮቴስታንት እምነት ተከታይ የሆነን ሰው ነው ያመጣል። ዮኒ ማኛ ኦርቶዶክስ ቤተክርስቲያንን የማንቋሽሸው ጴንጤዎችን ለማስደሰት ነው፣ ጴንጤን የማንቋሸው ደግሞ ኦርቶዶክሳውያን አንጀታቸውን ለማራስ ነው የሚል የማይመስል ንግግር ነው የተናገረው። እሱን ስለሱ ንጽጽር አድርገህ ማቅረብ እጅግ በጣም የማይገናኝ እጅግ በጣም የሚያሳፍር ነገር ነው። ምናልባት እኔ አፍርበታለሁ በነገራችን ላይ መስፍን አሁን ባቀረብከው ነገር እጅግ በጣም የሚያሳፍር ነገር ነው። ምንም የማይገናኝ በነገራችን ላይ እዚሁ ግልጽ አድርገውና አጋጣሚ ከዶክተር ሻውል ጋር ከውጭ ከአሜሪካን ሲመጣ ሊያገኘኝ ከፈለጋቸው ሰዎች መካከል እኔን ነው። ዶክተር ሻውል እንዲያገኘኝ ሲፈልግ አስቀድሞ ወደ ኢትዮጵያ ከመምጣቱ በፊት እኔ ጋር ደውሎልኛል። ሲደውልልኝ ዶክተር ሻውል እጅግ በጣም ነው ደስ ያለኝ። ምክንያቱም ቲክቶክ ላይ በሃይማኖት እኔና እሱ እንከራከር የነበረ ሰው ሁለት የተለያየ ሃይማኖት ያለን ሰዎች ግን ደግሞ አክብሮኝ ሃይማኖቴን ሳይመለከት በሰውነቴ ስለሚያውቀኝ ዶክተር ሻውል እንገናኝ ብሎ ያለኝ ሰው ነው። ሊሄድ አንድ ቀን ሲቀረው ቅዳሜ ቀን የተገናኘ ነው ከዶክተር ሻውል ጋር። ላገኘው ሲሄድ እግዚአብሔር በሚያውቅ ማንም ይመጣል ከቃሌ ውጪ የሚመጣ ሰው እንዳለ አላቅም ነበር። በነገራችን ላይ እዛ ቦታ ላይ ሲሄድ ዶክተር ሻውልን ላገኘው ሲሄድ ማለት ነው ዶክተር ሻውልን ሳገኘው ግን ሌሎችም ሰው እነ ሳሚ ነበሩ፣ እነ ሴቶቹም ነበሩ። ከዶክተር ሻውል ጋር ስንገናኝ አዘኝ እንደ መጨረሻው ሰዓት ላይ ነው እንደውም እንዳልክ የመጣው እና ያን ሰዓት ነው እንትን ያልነው አጋጣሚ ነው እኔና እንዳልክን የሚያገናኘን። ፕሮግራም ይዘን እንገናኝ ምናምን ተባብለንም አይደለም። እውነት ለመናገር አንዳንድ ፖለቲካ እስከዛ ድረስ የሰሩ ሰዎች ምን አይነት አይምሮ እንዳላቸው ያው በዚሁ አጋጣሚ መውሰድ ስላለባቸው ማለት ነው። ግን በዚህ ያክል ደረጃ ነው ያለው ፕሮግራም ይሄ ነው። ስለ መንፈሳዊ ወንጌል ክርክር፣ ወንጌል ስርጭት፣ ወንጌል ጉዳይ አይደለም እኔና እንዳልክን ያገናኘን። እንደው ልንከራከር ስለ ወንጌል ልናወራም አይደለም። ሰው መሆን አልፈልግም ያለኝን ሰው ግን እኔ ሃይማኖት የለኝም አረ በኢየሱስ የማይገናኝ ነገር ለማገናኘት ለማነጻጸር መሞከር የሆነች ፖለቲክስ ስለፈለጋችሁ እንጂ ወይ የሆነች አይነት ጽንፍ ይዛችሁ ለመንቀሳቀስ ከመፈለግ የተነሳ እንጂ ኦነስትሊ እንደው በቃ የሃይማኖትና የወንድማዊ ክርስትና ጉዳይ አሳስቧችሁ እንዳልሆነ ግን 100% አምናለሁ። እንዳልኩት ነው። በአጋጣሚ የትኛውም ሰው ላገኘው እችላለሁ። የትኛውንም ሰው እኮ ነው እንዴት አገኘው አይባልም። ስለዚህ እንዳልክ ጉዳይ ላይ ዳግመኛ ጥያቄ እንደማታነሳለኝ ተስፋ አደርጋለሁ። በዚህ አጋጣሚ የተገናኘንበት አጋጣሚ ነው አለ። ከዛ ጋር ፔሪድ በአራት ነጥብ የተዘጋ ስለ ዮኒ ማኛ ግን የተናገርኩት ነገር እቅጭ አድርጌ ማስቀምጥልህ ነገር ዛሬም ነገም ወደፊትም እምነግርህ ነገር መረረህም ጣመህም አልጣመህም ዮኒ ማኛ ቤት ውስጥ ስለ ክርስቶስ ነው ዮኒ ማኛ ቤት ውስጥ ግን እኔ እንጃ ዮኒ ሐሳብ የቤተክርስቲያን አባቶችን አስተምህሮ ትክክለኛውን ነገር ለመያዝ ነው የሚል 100% እምነት የለኝም። 100% እኮ ነው የምነግርህ። 99 ብዬ የማሳጥረው ነገር የለም። 99% ብዬ አላስቀምጥም። 100% እምነት የለኝም። እኔም ማለት ያለብኝን ልበልና ያው ረጅም ሰዓት ያስክ እኔም የምሄድበት ስላለ መንገድ ላይም ስለሆንኩ ያለሁት ሚኪ፣ በነገራችን ላይ የተናገርካቸው ነገሮች በአጠቃላይ ጥያቄውንም ያነሳው አንተ ነህ። እኔን በአንተ ቦታ ብታረግ በቃላቱ መገረፍ ያለበት አንተ ነህ። በቃልህ ተገኝ። ስለ ወንድሞች ያነሳው አንተ
ዮኒ ማኛ ጋር ለምን ሄዱ ያልከው አንተ። እኔ ለምን እንደሄዱ ዮኒ ማኛም ወደ እነሱ ለምን እንደመጣ አውቃለሁ። ካንተ በላይ አውቃለሁ። አንተ ወደ እንዳልክ ጋር የሄድክበትን አሁን ነው የገለጽከው። ፕሮግራም ሊኖር ይችላል ላይኖር ይችላል። አይ ዶንት ኖ እኔን የሚመለከት ጉዳይ አይደለም። መጀመሪያ ግን ያነሳው ከወንድሞች ጋር ምን ያጣላሃል? ወንድሞችም እኮ ስራ እየሰሩ ነው ብዬ ስሜሽን አድርጌ ስነግረ ከዮኒ ማኛ ጋር አልከኝ። ዮኒ ማኛ ከኔና ካንተ የተሻለ ክርስትና ውስጥ ሊገባ ይችላል። የእግዚአብሔር ፍቃድ እኔ እናንተ ቀይ መስመር አስቀምጠን ማንንም ልናወጣ አንችልም። ራሳችንን አዋቂ ማድረግ የለብንም። ራሳችንም ቀይ አስማሪ መሆን የለብንም። ስለዚህ ምንድነው መጀመሪያ ነገሩን ያመጣው ራስ ካንተ ከእንዳልክ ጋር ለምን ዋልክ አላልኩም። አቅም ካለ መጀመሪያ የምትናገረውን ማወቅ መጀመሪያ የተናገርከው እኔ ቤት አንተ ራስ ወንድሞችን ብዬ የተናገርኩት ለምሳሌ ቃሌና ልደትን እንዴት ማን ነው ቃሌና ታላቁ ሁለት ቆይ የተናገርከው ቆይ ተረጋጋ። አቅም አንተ ራስህ ካልተናገርከው እኔ ቤተክርስቲያን ደጅ ነው ያለው ላሳየህ ይችላል። ይኸውልህ አቅም ከሌለ ከኔ ጋር እንዳታወራ። በቃ አቅም ከሌለ የተናገርከው ነው ሚኪ። ቆይ ሚውት አድርግ። እንደዚህ አልሰማ እንደዚህ አይነት ማጭበርበር ውስጥ ሰዎች ሲገቡ አልሰማም። በነገራችን ላይ እኔ አላጭበረብርም። በፍጹም ፈልጋ አታገኝ። ማስረጃ ስጠኝ ማስረጃ። ይኸውልህ መግባታቸው ቅር ይለኛል አላልክም? አንተ እስከ እንዳልክ ጋር ለምን ትሰበሰባለህ? እኛን ቅር አይለንም። አንተ የኦርቶዶክስ ተወካይ ነህ፣ እኛ አይደለንም። ተሰብሰባ። ቆይ መስፍን ተሰብሰባ አይደለም ልጨርስ ተው። አንተ ጨርሰህ አይደል የምናገረው? አንተ ጨርሰህ አይደል እኔ እያወራህ ያለው? አንተ የመሰለህን አወራህ አይደል? የመሰለህን ካወራህ በኋላ የመሰለህን ከተናገርክ በኋላ የራስህን ለምን ታወራለህ? በኔ ላይ ማንነትን አትገነባብኝ። ሚውት አድርግ። በኔ ላይ ይኸውልህ መልክ አትሰራም። ስማ እኔ እስከ ጥግ አስመሳይ ነህ። ቆይ ውረድ ታች ውረድ። እኔ እንደዚህ አይነት ነገር እኔ አልሰማህም። የምነግር ነገር አንተ ከዮኒ ማኛ ጋር ነው አይደለ? ከፈለከው ጋር መዋል ትችላለህ። ህይወትህን መቀጠል ትችላለህ። በነገራ መስፍን ኑሮህ ማድረግ መመስረት ትችላለህ። እኔ ሐሳቤ ሰጥቻለሁ። አንተ እኔ እንዳልክ ጋር በማየት ቅር ብሏል አይደል? ቅሬታህን ገለጽክ አይደል? አለቀ ዛች ጋር በቃ እኔ ልቀበል እችላለሁ አልቀበል እችላለሁ። እኔ ደግሞ ዮኒ ማኛ ብዬ አስቀመጥኩ አይደል? ሐሳቤን ሰማህ አይደል? በቃ ልትቀበለኝ ትችላለህ አትቀበለኝ ትችላለህ። ሌላ ንግግር ውስጥ ትርፍ ንግግሮች ውስጥ ግን መገባባት አስፈላጊ ነው ብዬ አላምንም። ሶ ዝም ብለህ የራስህን መንገድ መጓዝ ነው። ሚኪ በነገራችን ላይ ሚኪ ቆይ መስፍን በዚህ ደረጃ እኔ ስለማላውቀው በነገራችን ላይ ሚኪ ልበል አልኩኝ። መስፍን በዚህ ደረጃ ዛቻና ፉከራ አቅም ካለክ ምናምን ይሄን ቃላት ለምትጠቀማቸው ሰዎች ብትጠቀም ጥሩ ነው። እኔ አንድ ጥያቄ ብጠይቅና ብትመልስልኝ በጣም መልካም ነገር ነው። ምናልባት ካለው ነገር ላይ ምናልባት አሁን ሚኪ ምናልባት ብሎ እኔ አልሰማውም፣ ላይቭ ስር ነበርኩኝና እውነት ለመናገር ምናልባት ብሎ ከሆነ ለማቀሳሰር ለመፈለግ ካንተ አሁን እቺን ጥያቄ ብትመልስልኝ ጥሩ ነው መስፍን። ለማቀሳሰር ወንድሞችን ከወንድሞች ጋር የጠላትነት እንትን ለመፍጠር የሄድክበት መንገድ ለምን ፈለግክ መስፍን? እኔ አሁን ለምሳሌ እዩ ስርዓት ይኖርክ እመብርሃንን አዛኝቷ ቅድስት ድንግል ማርያምን ለአንዴና ለመጨረሻ በጣም አስቀይሜ እቦልካለሁ። በጣም እኔ እንደዚህ በውስጥ ምናምን ይሄን የምትጽፈውን እያየሁህ ነው። እዩ እመብርሃንን እረፍ። በጣም ነው ማስቀይምክ ከሚባለው በላይ አስቀይምሃለሁ። እንደዚህ አይነት የሆነ ሳይድ ይዛችሁ የሆነ በቡድን ቆይ ሚኪ ቆይ አንዴ ስታፕ አንዴ ፕሊዝ። እሺ አንተ ናውጣ ጀምሮ ለአንድና ለመጨረሻ ሚውት የምትፈታ ሚኪ ማን ነው? ሰሙ ና በብሎክ አጠናግሬያ ናውጣ። አንተ ሌባ ደምሮ ሞሽላቃ ናውጣ ውጣ።
አንተ ካንተ ጋር ሲቆም አልነበረ መናፍቅ በነበርክበት ሰዓት? አሁን ካንተ ጋር አሁን ሚኪ ላይ በቃ ጀጅመንት አድርገህ ሞተሃል። ሰሙ ለምን እንደው የምትፈታው? ለምን ትፈታዋለህ? የሚጽፈውን ነገር የሚያቀሳስረውን ነገር አታይም እንዴ? ካንተ ጋር ሲቆም ነበረ ትላንትና እኮ ሚኪ እዛ ቤት ውስጥ በነበርክ ጊዜ ማለት ነው እንዴ። አንተ አታርፍም እንዴ? አንተ ሌባ አይደለም እንዴ? ልትሰርቅ አይደለም ቤተክርስቲያን ኦርቶዶክስ ነኝ ብለህ የመጣኸው ሌባ አይደለ እንዴ? ራስህን ላጠፋ ነው ብር አስገቡ ስትል አካውንት ለጥፍ